ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው ታሪክና ማህበረሰብ ፕሮግራማችን የኢትዮጵያ ታሪክ ከዛጉዌ ውድቀት እስከ ኢህአዴግ በሚል ይሆናል ማለት ነው። ይህን ጉዳይ በተመለከተ በሶስት ክፍሎች ወደ እናንተ ለማድረስ ዝግጅቶችን አጠናቅረናል። እንግዲህ የመጀመሪያው ክፍል የሚሆነው ከዛጉዌ ውድቀት እስከ ዘመነ መሳፍንት መግቢያ ያለው እናነሳለን። በክፍል ሁለት ወይም በቀጣይ ደግሞ በዘመነ መሳፍንት የነበረውን ማለት ነው። በመጨረሻም ከዘመነ መሳፍንት እስከ ኢህአዴግ ያለው እናነሳለን። እንግዲህ የዛሬው ጉዳያችን የሚያጠነጥነው የኢትዮጵያ ታሪክ ከዛጉዌ ውድቀት እስከ ዘመነ መሳፍንት መግቢያ ያሉትን እናነሳለን ማለት ነው። አብራችሁ ልትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። በቀጥታ ወደ ጥያቄያችን እናልፋለን። እንግዲህ በዛሬው ውይይታችን የተለያዩ ጥያቄዎችን እናነሳለን። የሰለሞን ስርወ መንግስት እንዴት በቀለ? በዚህ ስርወ መንግስት ዘመን የነበሩ ግዛቶችም ሃይማኖቶችም በዚህ ዘመን የነበሩ ህዝቦችንም ጭምር እንጠቅሳለን ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ ዘንድር በዛሬው በክፍል አንድ ፕሮግራማችን የኢትዮጵያ ታሪክ ከዛጉዌ ውድቀት እስከ ዘመነ መሳፍንት የሚለውን በስፋት እንመለከታለን ማለት ነው። በዚህ ስር የተለያዩ ጥያቄዎች አሉ። እንደተለመደው ሰፊ ማብራሪያ ትሰጥባቸዋለህ። እንደ መግቢያ ግን የሰለሞን ስርወ መንግስት የሚባለው እንዴት በቀለ ወይም ደግሞ እንዴት ተጀመረ ከሚለው እንጀምርና ወደ ሌሎች ጥያቄዎች እናልፋለን። ወደ አንተ ልምጣ። መልካም። የሰለሞን ስርወ መንግስት እንዴት ተመሰረተ? እንዴት ነው መጣ? እንዴት ነው በቀለ? በምን ሁኔታ ነው የመጣ የሚለው እንዲህ ዝም ብሎ ሃይላይት ለመስጠት ያክል የሰለሞን ስርወ መንግስት የነፍስ አባቱ የሆነው ክብረ ነገስት የሚባል መጽሐፍ ነው። ያ ክብረ ነገስት መጽሐፍ ነው ይሄንን አይዲያ ራሱ እንዲመጣ ያደረገው። ኢብን በዛጉዌ ስርወ መንግስት የስልጣን ዘመን ላሊበላ በነበሩበት ዘመን የተጀመረ አመፅ ነበረ፣ በተለያየ ቦታ የሚጀምር ማለት ነው። በነ ላሊበላ ዘመን ክብረ ነገስት የሚባል የተጻፈ መጽሐፍ ነበረና ያ መጽሐፍ በእኛ በ1217 ዓመተ ምህረት ገደማ ግብፃውያን የኮፕት ቸርች የአንድ 9 ገጽ ይመስለኛል የጻፉትን ወደ አረብኛ ተተርጉሞ ለዚሁ ስርወ መንግስቱ ይመጣል ማለት ነው። ክብረ ነገስት የሚባለው መጽሐፍ እነ ላሊበላና እንትና ጊዮርጊስ አባ ጊዮርጊስ የሚባል ሊቀ ጳጳስ በነበረበት ጊዜ ነው ያ እንትን የመጣው ማለት ነው። ነገር ግን ያ እንትኑ የተጻፈበት ነገር የሆነ እንትኑን ይሄ ከእስራኤል ዝርያ የሌለው ሰው የነገሰ ስርዓት አፍራሽ ነው፣ ህግ አፍራሽ ነው የሚል የተጻፈ ስላለው እነሱ ደግሞ ከእስራኤል ዘርነን ምናምን የሚል ሲጀመር ኮንሴፕቱ አዲስ ነው። እንደዛ የሚባል እንትንም የላቸውም። ስለዚህ ችግር ውስጥ ወደቁ ማለት ነው። እና ያን መተርጎም አልፈለጉም፣ ዝም አሉ ማለት ነው። አልተተረጎመም፣ ወደ ግዕዝ ማለት ተቀመጠ። ነገር ግን ወሬው ተሰራጨ በየአገሩ ማለት ነው። በተለይ ደግሞ በኋላ ያመጡት እነ ኢየሱስ ሞዐ እና አባ ተክለ ሃይማኖት እና የመሳሰሉት ውስጥ ለውስጥ ይህንን ነገር በደንብ አድርገው አራገቡት ማለት ነው። ስለዚህ አመፆች በትግራይ በኩልም አመፅ ይነሳ ነበረ። ይሄ አማራ የሚባለው ኪንግደም ላይ ነበር፣ ወሎ እሱ ከባቢ አመፆች ይነሱ ነበረ። ሸዋ ራሱ ያምፁ ነበረ በዛጉዌዎቹ ላይ ማለት ነው። በእንደዚህ አይነት ምክንያት እና የዛጉዌ ስርወ መንግስት ነገስታቶቹ በተለያየ ጊዜ ወደ ሸዋም ወደ ትግሬም ወደ ሌላም ቦታም እየሄዱ አመፆችን ለማርገብ ይሞክሩ ነበረ እየተዋጉ ማለት ነው። ከዛ ጊዜ ጀምሮ ነው ችግሮቹ የመጡት እና መሰረታዊ ችግር የፈጠረው የእንትኑ የግብፁ ክብረ ነገስት የሚባለው መጽሐፍ ነው። ፌክ ነው፣ ዝም ብለው ነው ያዘጋጁት። በነገራችን ላይ የሆነ እንትን ስላላቸው ነው ከአክሱማውያን ስርወ መንግስት መፍረስ ጋር ተያይዞ እነሱም ቢሌም ስለሚያደርጉት እነዚህ ናቸው የጣሉትና እኛ እንደፈለግን ማድረግ ያልቻልነው የሚል ነገር ነበረ። ሌላ የዛጉዌ ስርወ መንግስት ውስጥ የነበሩት ሰዎች ወይም ባለስልጣናቱ ነገስታቱ እኛ ለምን ጳጳስ አንሆንም፣ ለምንድነው ጎደሎ ክርስቲያን አለ ወይ የሚል ጥያቄ በተደጋጋሚ ሲጠይቁ ስለነበረና አንፈልግም የሚልም ስለነበራቸው የግዴታ ይህን ሪሙቭ አድርገው ሙሉ በሙሉ የግብፃውያኑን የበላይነት ወይንም ጳጳስነት የሚቀበል ቡድን ፈልገው ነው ያን ያደረጉት ማለት ነው። እና በስልጣን አታለው እነዛን ሰዎች ወደዛ ወስደዋቸዋል። የዛጉዌ ስርወ መንግስት እንዲፈርስ ብዙ ስራ ሰርተዋል ማለት ነው። ከ350 ዓመት በኋላ እንዲወርቅ ተደርጓል። በወቅቱ የእስራኤል ዝርያ ቅድም እንዳልኩ የሌላቸው የነገሱ ካሉ ስርዓት አፍራሾች ናቸው ስለሚል ወደ ግዕዝ አልተተረጎመም። እንግዲህ የዛጉዌ ስርወ መንግስት ከወደቀ በኋላ ነው ወደ ግዕዝ የሚተረጎመው። መጀመሪያ ግን ይሄን ያውቃሉ ብዙዎቹ ማለት ነው። ይህን ወሬ ተከትሎ ቅድም እንዳልኩ የትግራይ ምናምን ሁሉ አመፁበት። የዛጉዌ ነገስታት እነኚህን አመፆች ለመምታት በተደጋጋሚ እርምጃ ለመውሰድ ሞከሩ። ክብረ ነገስት መሰረት በማድረግ እነ ኢየሱስ ሞዐ እነ ተክለ ሃይማኖት ይኩኖ አምላክ ጋር ተመሳጥረው ስራ መስራት ጀመሩ። የሆነው ነገር
አባ ተክለ ሃይማኖት ላይ ያለው እንትን ይሄ ገድል ላይ የተጻፈው የዶሮ ጭንቅላት ምናምን እንደዚህ ምናምን ተብሎ የተጻፈው እሱ ፌክ ነው። በኋላ የተጻፈ ነው። የነ ተክለ ሃይማኖት መሞት በኋላ የተጻፈ እንትን ነው የገድል ነው እንጂ እንደዚህ አይነት ክስተት አልነበረም፣ አልተፈጠረም። ያደረጉት ምንድን ነው? ውስጥ ለውስጥ እነ ይኩኖ አምላክን አደራጁ። ይኩኖ አምላክ አማራ የሚባለው ኪንግደም ላይ የራሱ ወታደር አዘጋጀ። ሸዋዎቹም ደገፉት። በዛ አካባቢ ያሉትን አዘጋጀ። ኢንዲፔንደንት ሆነ፣ መዋጋት ጀመረ ማለት ነው ከዛጉዎቹ ጋር። ራሱን ገነጠለ። ይህንን የሚያደርጉት ደግሞ እነ ተክለ ሃይማኖትና እነ ኢየሱስ ሞዐ ናቸው። ለህዝቡን እያስተባበሩ ስራ ሲሰሩ የነበሩት ማለት ነው። እዚህ መንገድ ነው ትልቅ ስራ የሰራው ይኩኖ አምላክ። በአማራና በሸዋ የራሱ አስተዳደር መሰረተ ማለት ነው። አሁን አመፁ እየከፋ መጣ። ወታደሮች ተሰባስበው በአንድ ላይ ከአማራም ከሸዋም የመጡ ያደረጃቸው ተሰብስበው የነበሩ ወታደሮች በአንድ ላይ መጥተው ዋርላ ደላንታ ላይ ተዋግተው ይትባረክ የሚባለውን ገደሉት። ይትባረክ እንደተገደለ የዛጉዌ ሥርወ መንግስት ተከታዮችና ወታደሮች የነበሩት እንዲሁ በቀላሉ እንትን አላረጉም፣ ሰረንደር አላረጉም። ወደ ትግራይ ውስጥ ወደ ነበረ አንድ ፕሮቪንስ ሄዱ። የዛጉዌ ሥርወ መንግስት አንድ አውራጃ ነበረ ትግራይ ውስጥ። በዛ ሂደው ከሱ ጋር በነበሩ ባለስልጣናት ጋር ተቀናጅተው እንደገና ራሳቸውን አደራጁ፣ ወታደር አዘጋጁ ማለት ነው። ወታደር አዘጋጅተው ሬዚስት አድርገዋል፣ ተዋግተዋል፣ ቆይተዋል። ከይትባረክ ሞት በኋላ ቆይተዋል እና በተደጋጋሚ እየተዋጉ ሞክረው ነበረ። ነገር ግን አልሆነም። ምክንያቱም አንድ ጊዜ እነሱ እንትን አድርገዋል። ያው ከወደቀ መንግስት ጋር አብረው የሚተባበር ብዙ የለም። ስለዚህ ቅማንተኛ ወይንም አገውኛ እየተናገረ መምራት የለበትም። ይሄ የሴም ዘር አይደለም የሰለሞን ዘር አይደለም የሚል ነው ዋና እንትኑ እዛ የነበረው። ስለዚህ እነዚህም ቋንቋ የሚናገሩትን አስወገዷቸው እና አማርኛ የሚናገር ብቻ እና ትግርኛ የሚናገር ብቻ ወደ እንትን እንዲመጣ የሚል እንትን አደረጉ፣ ትኩረት አደረጉ ማለት ነው። በእንትኑ መሰረት ምንድነው ክብረ ነገስታቸው መሰረት በማድረግ ማለት ነው። ያንን እንትን ቢያደረጉ ሞክረው። በነገራችን ላይ የዛጉዌ ሥርወ መንግስት የተወሰኑ ስንት ናቸው? ወደ 8 ምናምን የሚሆኑ የወታደር አዛዦች ያሉበት መልሶ አዘጋጅተው ነበር። ምክር ቤት ሁሉ አቋቁመው ማለት ነው። ጠንካራ ተቃውሞ ጀምረው ነበረ። ያን ሞክረውታል፣ አልሆነም። እንዲያውም አንድ ንጉስ አንግሰው ነበረ። ማን ነው? የዛጉዌ ድላንዳ የሚባል አዲስ ንጉስ ሹመው 6 ወታደሮች፣ ይቅርታ 8 ያልኩት 6 ነው። የ6 ወታደር ኃይሎች መሪዎች ምክር ቤት አቋቁመው እየመሩት ነበረ። ዙሮ ዙሮ አልሆነም። በ1270 በፈረንጆቹ የዛጉዌ ሥርወ መንግስት ሙሉ በሙሉ በይኩኖ አምላክ ቁጥጥር ስር ወደቀ። የዛጉዌ ሥርወ መንግስት ወደቀ ማለት ነው። በዚህ መንገድ የሰለሞን ሥርወ መንግስት የሚባለው ተመሰረተ። የሰለሞን ሥርወ መንግስት ተመስርቶ እስከነ አምደ ጽዮን መምጣት ድረስ በውስጥ ሽኩቻ ትልቅ ችግር ውስጥ ገብተው ነበረ። አንደኛ እንዴት ነው የሰለሞን ሥርወ መንግስት ውርሱ እንዴት ነው የሚወረሰው ምናምን የሚል ነገር የለውም። ያ በአረብኛ የተጻፈው ዜና መዋዕል እንትን የክብረ ነገስት ምንም ነገር የለውም። እንዲህ አድርጎ ይወሳል እንዲህ ምናምን የሚባል የለም። ስርዓት አልተሰራም። ከዛኛው ስርዓት የዛጉዌቹን የነበር እሱን አፍርሰዋል። በሱ መቀጠል አልፈለጉም። አዲስ ስርዓት ነው። የአዲስ ስርዓት ለማቆም በርካታ ዓመታት ጨርሶባቸዋል። እርስ በርሳቸው እየተጋደሉ ማለት ነው። የይኩኖ አምላክ ልጆቹ ነበሩ፣ ወደ 3 ምዕራብ የሚሆኑ ልጆች ይዋጉ ነበር እርስ በርሳቸው ማለት ነው። እሱን ራሱ ያምጻሉ። ሰላም የለም። በቃ ችግር ውስጥ ወደቁ ማለት ነው። እኔ ነግሳለሁ አባቴን ገድዬ ሁሉ ምናምን የሚል ብዙ ችግሮች ነበሩ። ከዛም ቀጥሎ እንደዛ ነው ሲደረግ የቆየው እና አፄ ይኩኖ አምላክ ሲመጣ ነው እንትና ማን ነው? አፄ አምደ ጽዮን ነው እንግዲህ ጠንካራ የሰለሞን ሥርወ መንግስት ዋና መስራች የሚባለው እንትኑ ይሄ እውነት መንግስት ያስመሰለው ማለት ስርዓቱን ራሱ ያኛው የማቋቋም እና የውስጥ ችግርን የመፍታት ስርዓት ውስጥ ገብተው ነው የቆዩት እንጂ ግዛት ማስፋት፣ ክርስትና ማስፋት ምናምን የሚባለው ብዙ ስራ አልተሰራም። ይህን ውስጣዊ ችግር ለመቋቋም ብዙ ስራ ሰርተዋል። የሰለሞን ሥርወ መንግስትን ተቋማዊ ለማድረግ እና ህዝባዊ ለማድረግ እነ ይኩኖ አምላክና ኢየሱስ ሞዐ ብዙ ጥረዋል። ያ አብዛኛውን ጊዜያቸውን የፈጅቱ በዛ ምክንያት ነው፣ እንትኑን ለማስተካከል ማለት ነው። እድ ማስግድ ወለዶ ለይኩኖ አምላክ ዘሜጠሎቱ አቡነ ተክለ ሃይማኖት መንግስተ እምነ ዛጉዌ እንዘ መዋዕሊሁ አቡነ ተክለ ሃይማኖት 55 ዓመት ውእቱኒ ይኩኖ አምላክ ተካሄደ ምስለ አቡነ ተክለ ሃይማኖት ወውሃቦ ሲሶ መንግስት እምይእዜ ይሰመይ ዘመነ ኪዳን ብለው የጻፉት ማለት ነው። ዜና መዋዕሉ ላይ የተጻፈ ነው። ይሄንን ነበር ሲሰራ የቆይት ማለት ነው። አሁን ምን ሆነ? ቤተክርስቲያንና መንግስት ተጋቡ። በደንቡ ነው ተጋብተው ሲሶ መንግስት አላት ቤተክርስቲያን ንጉሱ ተቀባይነት እንዲኖረው ስርዓቱ ተቀባይነት እንዲኖረው አድርገው የግብፅን ስርዓት የሚቀበል የግብፅን የጳጳስና ስርዓት የሚቀበል የሃይማኖትም የመንግስትም ስርዓት መሰረቱ ማለት ነው። አዲሱ የሰለሞን ሥርወ መንግስት ቅድም እንዳልኩ በውስጥ ሽኩቻ ብዙ ችግር ነበረ። እስከ 1300 ገደማ በውስጣዊ ችግር ውስጥ ተጠምዶ ነው የቆየው። ብዙ መስፋት አልቻለም። በ1300 በኋላ ኃይልን ማጠናከርና ሌሎችን መቆጣጠር ጀምረዋል። በተለይ ደግሞ
አጼ አምደ ጽዮን ቅድም ያልኩ ማለት ነው ሀዲያን፣ ዳሞትን፣ ጎጃምን፣ ትግሬን እና ሌሎችን መቆጣጠር ጀምሯል። የአቢሲኒያ የድሮ የሚሉት እነሱ ግዛት ያ ጥንት ነበር የሚባለው ግዛት እስከታች እስከ ኬንያ ድንበር ድረስ እስከ በሶማሊያ አሁን ያለው ባሌ የሚባለው ድረስ በምዕራብ በኩልም በጣም በርካታ ቦታዎችን እና አርያ ምናምን የሚባለውን በሙሉ ያን የመቆጣጠር ትልቅ እድል ነበራቸው አምደ ጽዮን ማለት ነው። በምስራቅ በሰሜን እስከ ኤርትራ ጫፍ ድረስ ሂደው የተቆጣጠሩበት ሁኔታ ነበረ ማለት ነው። እና ይሄን ነገር አደረጉ፣ ስርዓት ሰሩ። በትግራይ ከመሬት ጋር ተያይዞ ህጎችን በየጊዜው እያወጡ እንዲሰፋ የማድረግና ከትግራይ ልሂቃን ጋር የአማራ ወይንም ሸዋ የሚባለው ሁለቱን በደቡብ እዛኛው ትግሬ እነዚህ ናቸው በዋናነት የሰለሞን ስርወ መንግስት ሆነ የሰሩት ማለት ነው። በተለይ የኪንግደም ኦፍ አማራና ኪንግደም ኦፍ ሸዋ ትልቁ ሚና ተጫውተዋል። ግን የትግራይ ልሂቃንም ዛጉዌን ስርወ መንግስት በመጣልም የሰለሞን ስርወ መንግስትን ስታብሊሽ በማድረግም ትልቅ ሚና ነበራቸው ማለት ነው፣ በማጠናከር ማለት ነው። አጼ አምደ ጽዮን እስከ ሄደዋል፣ እስከ ደንቢያ፣ ወገራ፣ በጌ ምድር መጥቶ ምንድነው የስሜን ይላል የስሜን ፈላሻዎችን ወጋቸው ይላል። ከመ አይሁድ ነው ብሎ የሚጽፈው እሱ ግን ቤተ እስራኤላውያን ላይ ዘመቻ ተዘምቷል። መቀየር አለባቸው ሃይማኖታቸው ነው። በወገራ በኩል ዘምቶ ነበር፣ በበጌ ምድርም እንዲሁ ደንቢያ ሙከራው ነበረ፣ ግን ውጤታማ አይደለም። በእርግጥ እንደተባለው አላደረገም፣ ግን ሞክሮታል። ጫና ነበረው እና የተለያየ በተለይ ቤተ እስራኤላውያኖቹ ከታች የነበሩበት እያፈገፈጉ ወደ ተራራማ ቦታ በጌ ምድርም የነበሩት ወደ ተራራው ወደ ወገራ ወደ ተራራው እየሄዱ እንዲጠጉ ያደርጉ ነው። በኋላ የዚህ ሰውዬ እንግዲህ ዳዊት ይመጣል። ከዳዊት በኋላ እንትና የሚባል ሰውዬ ይነግሳል። ወንድሙ ይመስለኛል አይ ቲንክ ቴዎድሮስ ቀዳማዊ እርሱን ይገልና አፄ ይስሐቅ የሚባል ሰውዬ ይመጣል። እንደገና 3 ዓመቱ ነው ውስጥ ነው የሞተው ያኛው። አፄ ይስሐቅ ሲመጣ እስከ ጎንደር መጥቶ ትልቅ ስራ የሰራ ማለት ነው። ቤተ እስራኤሎች ላይ በተለየ ሁኔታ ትልቅ ዘመቻ የዘመተውና ትልቅ ጉዳት ያደረሰባቸው አፄ ይስሐቅ ነው፣ ከአምደ ጽዮን ቀጥሎ ማለት ነው። ፈላሻዎቹ ከደንቢያ ከምን እንዲገፉ ተደረጉ። ኢቭን የደንቢያ ራሱ የደንቢያ መሪው ከንቲባ ነው። ኪንግደም ኦፍ ደንቢያ ማለት ነው ከንቲባ ነው። ከንቲባው ከፈላሻዎች እንዲወጋ ንጉሱ ትእዛዝ ስለሰጠው ተዋግቶ ነበር፣ ግን ተሸነፈ። ከንቲባውን አሸነፉት። በዛ ጊዜ ነበሩት እና ኃይለኛ ነበሩ። የአፄ ይስሐቅ ነው የመጀመሪያው ከባዱ ዘመቻ የዘመተው ማለት ነው። ይህም በዜና መዋዕሉ ተጽፏል። ምንድነው ቤተ አይር ይሉታል እነሱ፣ አሹር ብለው ጽፎታል። ቤተ አሹር ፈላሻ ብለን ጻፏት የተባሉ ፈላሻዎችን አይር የሚባለው ሰው የመሪ ነው። የእርሱም ቤተሰብ እሱ የሚመራውን ነው ቤተ አይር የሚሉት፣ እነሱ ቤተ አሹር ነው የሚሉት። እሱን ደመሰሰ ማለት ነው። ዘመረባ ነው የሚሉት። ዘመረባ ያሁን ቆላ ወገር ያለው ማለት ነው። አሹር ዘመረባ ነው። ቤተ አሹር ዘመረባ ምናምን ነው የሚለው ዜና መዋዕሉ ላይ የተጻፈው እሱ ነው። እነዚህን ከባድ ጭፍጨፋን የፈጸመባቸው በነገራችን ላይ ራሱ የክህነት የቤተ ክህነት እንትኖቹ እስከሚቃወሙት ድረስ የደረሰ ከባድ ጫናዎችን ፈጥሮ ነበር ማለት ነው። በደንቢያ ብዙ አብያተ ክርስቲያናትን ሰርቷል። ኢምን በወገራ ራሱ ቤተ ማን ነው የሚባል አለ በወገራ አሁን ይስሐቅ ደብር፣ ሌሎችም አሉ። ደንቢያ እንዳለ እንግዲህ የሕገ ልቦናና የኦሪት መኖሪያ ነው የነበረው። ቤተክርስቲያን መስራት የጀመረው እሱ ነው አብዛኛውን ጊዜ ማለት ነው። ከዛ በፊት ሜይ ቢ ገዳማት የተሰሩ ሊኖሩ ይችላሉ፣ ግን በአምደ ጽዮን ጊዜ ጀምሮ እና አፄ ይስሐቅ ነው ብዙውን ስራ የሰራው በዛ ዘመን ማለት ነው። እንግዲህ እንዲህ እያሉ ቤተክርስቲያንና መንግስት እርስ በርሳቸው እና ተስማምተው ክርስትናንና ፖለቲካን አስፋፉ። የመንግስቱን ስልጣን ፖለቲካው ይተላለፋል፣ ቤተክርስቲያን ደግሞ ሃይማኖትን ታስፋፋለች። እንዲህ እየተደረገ እስከ ዘመነ መሳፍንት ድረስ የዘለቀ አለው። እያንዳንዱ እናየዋለን። ግን በዚህ መንገድ ነው የመጣው አጠቃላይ እና መሰረታዊ ነገሩ ቤተ ክህነት ሃይማኖት ፖለቲካ ሃይማኖቱን ደግፎ በጋራ አብረው የኢትዮጵያን የመቆጣጠር የተለያዩ ግዛቶችን በቁጥጥራቸው ስር ማድረግ፣ በእነሱ ግዛት ስር የማድረግ እንቅስቃሴ ነው የተንቀሳቀሱት ማለት ነው። ይሄ እስከ 16ኛው መቶ ክፍለ ዘመን መጀመሪያ የሽምብራ ቁሬ ጦርነት በኋላ እስከሱ ድረስ ዘልቆ ብዙ የኢትዮጵያ ፓርቶችን አድርገው ነበር እና ወደ 40 ኪንግደምስ በቁጥጥራቸው ስር ነበረ። በእነሱ ማለት 40 የሚሆኑ እና 41 አንዳንድ 61 ነው የሚላሉ። ያ ሁሉ በቁጥጥራቸው ስር ነበር። አብዛኛው አሁን ኢትዮጵያ የምንለው መሬት እና አሁን ኢትዮጵያ ከምንለው ውጭ ሁሉ ሱዳን እስከዛ ድረስ ትልቅ ነበራቸው፣ ኮንትሮል ነበራቸው። ያ ኑቢያ እንደ አቢሲኒያ የሚባለው መሪ ፈረንጁ እንዲህ ብሎ የሚጠራው በእነዚህ ቁጥጥር ስር የዋለ ነበረ እና አፄ ዘርዓ ያዕቆብ ከዛ በኋላ የመጡ ሌሎችም ብዙ ስራ ሰርተዋል። ነገር ግን በሂደት በዛ የሽምብራ ቁሬው ጦርነት ጫና ፈጠረ፣ በጣም ከባድ የሆነ ጫና ፈጠረ። ከነበራቸው ግዛቶች ማምቶ
ጥቂቶቹ ግዛቶች ቀሯቸው። 5 ኪንግደምስ ምናልባትም ወለቃንና አንጎቱን ከቆጠር ነው ወደ 6 የሚሆኑ ሸዋ ግማሽ ይባላል 7 ብለው ከዛ ወደ 5 ወይም 6 የሚሆኑ 6 ወይ 7 የሚሆኑ ፕሮቪንስ ብቻ ቀሩ። አውራጃዎች ኢንዲፔንደንት አውራጃዎች ቀሩ። እነዚህም ብቻ ይዞ ቀረ። አብዛኛው ሰሜን ኢትዮጵያ ወሎ፣ ጎጃም፣ ትግራይ ያሉ ብቻ ናቸው የቀሩት ማለት ነው። ጎንደርን ጨምረ ወሎ፣ ኦልሞስት 4 ኤሪያዎችን እንደዚህ አይነት ነገር ነው የመጣው። አመሰራረታቸው ከላይ ባነሳሁት መንገድ ነው። በአጠቃላይ እስከዚህ ዘልቀዋል ማለት ነው። መልካም እንግዲህ የሰለሞን ስርወ መንግስት እንዴት በቀለ ወይም ደግሞ እንዴት ተመሰረተ ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። እንግዲህ አጠቃላይ በዚህ ስርወ መንግስት ሲመሰረት የዛጉዌ ስርወ መንግስትን እንዴት ጥሎ ወደ ስልጣን እንደመጣ በኋላም ግዛቶች እንዴት እንዳስፋፋ ሌላውን ሃይማኖት ለማጥፋት የሄደበትን መንገድ በተወሰነ መልኩ አንስተዋል። ከዚህ በፊትም በተለይም የአፄ ይስሐቅን ጉዳይ አንስተነው እናውቃለን። እዚህ ወገር አካባቢ ያደረሰውን ጥፋት በቤተ እስራኤሎች ላይ ቅድም ስታነሳው የነበረውን ታሪኩንም አንስተን በደንብ ተወያይተንበት እናውቃለን። በስፋት አንስተው ታውቃለህ። ስለዚህ እንግዲህ አሁን የዚህ የሰለሞን ስርወ መንግስት አበቃቀሉ ወይም ደግሞ ወደዚህ ስልጣን ህይወት እንዴት እንደዘራ በስፋት አንስተዋል። ይህ የሰለሞን ስርወ መንግስት ግዛቱ ማለት ሲያስተዳድራቸው የነበሩት አካባቢዎች የትኞቹ ናቸው? ወይም ደግሞ በዚህ ዘመነ መንግስት የነበሩት ግዛቶች እነማን ናቸው የሚል ጥያቄ ቢነሳ የት አካባቢ ወይም ደግሞ የትኞችን አካባቢ ነው የሚያካልለው የሚለውን ጥያቄ ወደ አንተ ልምጣ። መልካም። በሰለሞን ስርወ መንግስት ዘመን የነበሩ ግዛቶችን እንዲሁ የተወሰኑትን ለማንሳት እንሞክራለን። እንግዲህ አምደ ጽዮን በርካታ ግዛቶችን ኢንኮርፖሬት አድርጓል። ቅድም እንዳልኩ እንዳነሳሁት በጣም ብዙ ግዛቶች ናቸው የነበሩት፣ እነሱን አካቷል። በቀጣይም ግዛቶቹን እንዲያሰፉ ለወራሾቹ ራሱ አሳልፎ ሰጥቶ ሄደዋል ማለት ነው። እና ጀሮሜ ጀሮም ነው የሚባለው፣ አንድ ጀሮሚ ነው የሚሉታል። ጀሮም ሎቦ የሚባል ሰውዬ ነው። በ1684 በ1613 ወይም በፈረንጆቹ 13 ሰከላ ላይ ነበረ ማለት በ1605 ከንጉሱ ጋር ሰከላ እንደነበረ ተናግሯል። ዞሮ ግን በ1613 እዛ ነበርኩኝ ይላል በፈረንጆቹ ማለት ነው። ሰከላ ድረስ የነበረ ነው። ምናልባትም የመጀመሪያው ሳይሆን ይቀራል። አባይን ምንጩን በማግኘት ሰውየው ጽፏል። ስለ አባይ በጣም ብዙ ነው የጻፈው። ስለ አገዎቹ፣ ስለ አባይ፣ ስለ ዳሞት ጽፏል እዛ በተመለከተ እና ይሄ ሰውዬ ገጽ 70-71 ባለው ምን ይላል? The empire of Abyssinia has been once of the largest which history gives us an account of ይላል እና ታሪክ እንደሚያስረዳን የሚባለው ግዛት አሁን እኛ ኢትዮጵያ የምንለው ዛሬ እርሱ ግዛት በጣም ትልቅ ነበረ፣ በጣም ሰፊ ግዛት ነበረ ነው የሚለው እንትኑ ማለት ነው። It extends from ከምን ጀምሮ ይሰፋል ነው የሚለው ቦታውን ሲያደርግ የግዛቱ መጠን It extends formerly from the Red Sea to the Kingdom of Congo ከዲሞክራቲክ ኮንጎ አሁን የምንለው ማለት እስከሱም ይደርስ ነበረ ከቀይ ባህር እስከዚህ ይላል። ሌላ ደግሞ ከሰሜን ደቡብ ያለውን ሲነግረን from Egypt to the Indian Sea ይላል። ከግብፅ ድንበር ጀምረ እስከ ህንድ ውቅያኖስ በኬንያ በኩል ላይ ደግሞ እስከዛ የሚደርስ ግዛት ነበረው ማለት ነው። ምናልባትም ይሄ በዳማቶች ዘመንም ነበረ። አይ ቲንክ በሌሎችም ሊኖር ይችላል። እስከዚህ ይሄ አቢሲኒያ የሚባለው መሬት ይሄ ነበረ ብሎ ነው የሚነግረን ታሪክ እንዳስረዳን ብሎ የጻፈው ማለት ነው። ከዛ ከእንትኖቹን ምን ይላል ቀጥሎ ምን ይላል መሰለ? ቢፎር ሙርስ ወር በሙስሊሞች ጦርነት ይላል የግራኝ መሐመድ ጦርነት ማለት ነው። ኤንድ ዘ ጋላ ኤክስፓንሽን የኦሮሞዎች መስፋፋት ኢት ሃድ 40 ኪንግደምስ 40 የሚሆኑ ግዛቶች ነበሩት ማለት ነው። ልክ እንደ ደንቢያ፣ እንደ በጌምድር፣ እንደ ጎጃም፣ እንደ አማራ፣ እንደ ትግሬ አይነት ኪንግደምስ 40 ነበሩት ይለናል። በስም ዝርዝር ማስቀምጧቸዋል። በነገራችን ላይ እንትና ሉዶልፍ ይሄንን ጽፎታ በስም ዝርዝር ራሱ ዘርዝሮ ከነዚህ በተጨማሪ ራሳቸውን ችለው የሚተዳደሩ የግዛትነት ማዕረግ የሌላቸው ግን የአውራጃነት ግዛት የነበራቸው እንደነ ወልቃይት እና ስሜን ምናምን የመሳሰሉትን ሊስት ዳውን አድርጓል። እዛ ይላል እና 40 ድረስ ነበሩ ይላል። በት ይላል ናው ኦንሊ 5 ኪንግደምስ ኤንድ 6 ፕሮቪንስ አለ። በቃ አሁን የቀሩት ምናቸው? 5 ኪንግደም እና 6 ግዛቶች ብቻ ናቸው የቀሩት ማለት ነው። እንትን አውራጃዎች ናቸው የቀሩት አለ። ሌሎቹ ጠፉ ማለት ነው። ኦንሊ 5 ኪንግደምስ ኤንድ 6 ፕሮቪንስ 5 ግዛቶችና 6 አውራጃዎች ብቻ ቀሩት ማለት ነው። ሌላው በምን እንትን ሆነ? አንደኛው የኦሮሞ መስፋፋት ወሰደው ብዙን በእንትና በነበረው ጦርነት ደግሞ ብዙዎቹ ሉዝ አድርጓል። በምስራቅ በኩል የነበሩት ሲቆጣጠራቸው የነበሩትን አቷል። አዳልን ምን የሚባሉ ይጠፋሉ። በኋላ ወለቃ ሁሉ ሳይቀሩ ይወሰዱበታል እኮ። አንጎት የሚፈርሰው በዛ ምክንያት ነው። ሌሎችም እንደዚሁ ይጠፋሉ። ሸዋ ውስጥ የነበረው ራሱ በቀላሉ ከዚህኛው ጋር እንዳይተባበር ራሱን ችሎ ብቻ እንዲቆም የማድረግ ጫና ፈጥሮበታል ማለት ነው። የሰለሞን ስርወ መንግስት በነበረበት
ጊዜ በተለይ ከዛ ከ16ኛው መቶ ክፍለ ዘመን መጀመሪያ ጀምሮ የተፈጠረው ግጭት እና የኦሮሞዎቹ መስፋፋት ይህን ነገር ፈጥሮበታል ማለት ነው። ግዛቶቹ በግልጽ የሚታይና የሚታወቅ ድንበር አላቸው። አንደኛው ግዛት ሌላውን የሚያከብርበት ድንበር ማለት ነው። ዌል ዲማርኬትድ የሆነ ነው ድንበራቸው ራሱ። ለምሳሌ በኪንግደም ኦፍ በጌ ምድርና በኪንግደም ኦፍ አማራ በሽሎ ወንዝ ነው ልዩነት መለያቸው ማለት ነው። በዛኛው በኩል ደግሞ ተከዜ ይለያቸዋል። በሰሜኑ በኩል ከትግሬ ጋር ተከዜ ወንዝ እንትን ይላል። ሳምታይምስ ከተከዜ የሚላልፍ ይችላል፣ ግን ይታወቃል ደንበሩ። በዚህ በኩል አባይ ነው ከጎጃሞቹ ጋር የሚለያቸው ማለት ነው። በዚህ ደግሞ ርብ ወንዝ ነው የሚለየው በጌ ምድርን ከኪንግደም ኦፍ ደንቢያ ጋር ማለት ነው። እና ዌል አይደንቲፋይድ የሆነ ዲማርኬሽን ሁሉ የነበራቸው ናቸው ግዛቶች እንጂ ዝም ብሎ አይደለም፣ እንዲህ ዝም ብሎ በግምት ምናምን የሚሰጥ አይደለም። እና በርካቶች ግዛቶች የሚመሩት የራሳቸው ንጉሶች ወይንም ልዑሎች ነበሯቸው። እና እነዚህ የራሳቸው ልዑሎች እና ንጉሶቹ መጠሪያ ማዕረግ አላቸው የራሳቸውን አብዛኛው። እና እንደ ባህላቸው እንደ ወጋቸው በአካባቢያቸው ነው ስም የሚሰጡት ለንጉሳቸው ማለት ነው። ለምሳሌ የተጠቀሱትን እናምሳ። አማራ ጸሐፈላም ይባላል። ትግሬ መኮንን ይባላል ንጉሱ። ደንቢያ ከንቲባ ይባላል። ጎጃም ነጋሽ ይባላል። በጌ ምድር አዛዥ ይባላል። አንጎት ራስ ይባላል። ስሜን አጋፋሪ ነው የሚባለው። እንደዚህ ነው የነበሩት እንትናቸው ማለት ነው። ይሄ በስርዓታቸው ነው። ንጉሰ ነገስቱ እነዚህን አይቀይርም፣ እንትናቸው ማዕረጋቸውን አይቀይርም፣ የህብረተሰቡን ታይትልም የሰጡትን ታይትል አይቀይርም። እና ተከብሮ ነው የሚኖረው። ንጉሱ የሚፈልገው እንዲታዘዙት ብቻ ነው። እንዲታዘዙትና ግብር እንዲከፍሉ ከኢምፓየሩ አባል መሆናቸው ማረጋገጫ የሚያስፈልጉ ነገሮችን ማረጋገጥ ነው። እና ትእዛዝ ሲሰጣቸው መፈጸም። ቅድም ምን ብያለሁ? ፈላሻዎችን ውጋ ብሎ ለቅማንቶቹ ማለት የኪንግደም ኦፍ ደንቢያ ማለት ነው። ቅማንት ነው እንትኑ ግዛቱ። እሱ ከንቲባ እንዲዋጋ አደረጉ። ተዋጋ፣ ግን ተሸነፈ። እና የሆነ ሰው እንዲያውም ቅማንቶቹ ፈላሻዎችን ይፈሯቸዋል፣ ብዙ ጊዜ እንደዚህ ውጊያ የገጥሟቸውና ያሸንፏቸው ነበር ተብሎ የተጻፈ ሰምቻ እንትን አይቻለሁ። የሆነ ጊዜ ቀደም ብያየሁት ማለት ነው። በጣም አግሬሲቭ ነው የተዋጉት ቤተ እስራኤላውያኖች ሃይማኖታቸውን ለማስጣል የሚል ጫና ስለነበረ በንጉሠ ነገሥቱ ትእዛዝ የሚመጣው ማለት ነው። እና በአንድ ወቅት ተዋግተው እንዳሸነፉት እሱን ቅድም ያነበብኩት ነው። እንዲህ አይነት ነገር ነው የነበረው። ኦኬ፣ እነዚህ በጎንደር ዘመነ መንግስት ጊዜ ነበሩ፣ ወይም ከዚህ ከግራኝ መሐመድ ጦርነት በኋላ በንጉሱ እጅ ናቸው። እነሱ ምንድን ነው የሚሉት? ፕሪስተር ጆን የሚሉት ነው እነሱ። በነገራችን ላይ ሌላ ስም ሰጥተውት ነው። በሉል ጃን ነው የሚሉት። በሉል ጃን ማለት እነሱ ምን ፕሪስተር ጆን ማለት በሉል ጃን ነው በኢትዮጵያ ይላል። ብሉል ጃን፣ ብሉል ማለት ምን ማለት ነው? አሁን ይሄ አማርኛ አይደለም ግዕዝም አይደለም። ብሉል ማለት ብሉል በቅማንተኛ ነው። ብሌን ወይንም እንቁ፣ ይሄ የድንጋይ እንትን አለ አይደል? የተከበረ ድንጋይ የሚባለው እንቁ ማለት ነው። ፕሪስተር የሚሉት ፕሪሺየስ ስለማለት ነው ብለው ነገሩን። በሉል ጃን ሚን ጃን ንጉስ ማለት ነው፣ ታላቅ ማለት ነው። ብዙ ጊዜ ሸዋዎቹና አይ ቲንክ እንትን ላስታዎቹ አካባቢ ይጠቀሙታል ጃን የሚለውን። በሉል ጃን ሲሉ የትልቅ ክብር ሰጥተው ለእንትን ለማድረግ ነው። የተከበሩ እንቁ እንደማለት ነው። እና እንደ ብሌን የሚያዩት ትልቅ ክብር የሚሰጠው ለማለት ነው። እንደዚ አይነት ነገሮች ሜንሽን ተደርጓል። ኦኬ፣ እነዚህ በዚህ በነ ብሉል ጃን ወይንም ፕሪስተር ጆን ብለው ፈረንጆቹ በጻፉት እና በሚያብራሩት በዛ ዘመን ቁጥጥር ስር በንጉሱ ቁጥጥር ስር የነበሩ 5ቱን ኪንግደምስ እና የተወሰኑትን አውራጃዎችን እናንሳቸው። አንደኛው የአማራ ግዛት ነው። በሰሜን በጌ ምድር ያዋስነዋል። በምስራቅ አንጎት ያዋስነዋል። በደቡብ ወለቃ ያዋስነዋል። በምዕራብ አባይ እና ተሻግሮ ከአባይ ደግሞ ጎጃም ማለት ነው። አባይ ያው መሀል ያለ ወንዝ ነው በጎጃም እና በአማራ ማለት ነው። ይሄ የነበረ ቦታው። በዚህ ግዛት ውስጥ 34 አውራጃዎች ነበሩት። በስም ዝርዝር ሊስት ዳውን የተደረጉ ናቸው። የሎቦን መጽሐፍ እንትና ማን ነው የሉደልፍ መጽሐፍ ማንበብ ትችላለህ። ሌላው ሁለተኛው የበጌ ምድር ግዛት ነው። በጌ ምድር ግዛት በደቡብ ጎጃም ያዋስነዋል። በደቡብ ምስራቅ አማራ ያዋስነዋል። በሰሜን ትግሬ ያዋስነዋል። በምዕራብ ደንቢያ ያዋስነዋል። በደቡብ ጎጃም ያዋስነዋል። አባይን ተሻግረው ማለት ነው። 13 አውራጃዎች ነበሩት በውስጡ ማለት ነው የሚያስተዳድራቸው ከተሞች ነበሩት። ግን በጣም ታዋቂው ከተማ በጌ ምድር ነው። ራሱ ትልቅ ነው። እንዲያውም ሜትሮፖሊታን ይሉታል እንትኖቹ ማለት ትልቅ ዋና ከተማ ማለት በጌ ምድር ይባላል። ሳርት የሚባልም ከተማ ነበረው። ሌሎችም ከተማዎች ይኖራል። በዋናነት ግን በጌ ምድር የሚባለው ራሱ ከተማ ነው። ደንቢያ የሚባል ከተማ እንደነበረ እና ደንቢያ የሚባል ግዛት እንደነበረ በጌ ምድር የሚባለውም በጌ ምድር ግዛትም ነው፣ በጌ ምድር ከተማም ነው ማለት ነው። እንደዛ ነበረ። ሌላው የደንቢያ ግዛት ነው። ሶስተኛው ደንቢያ ግዛት በምስራቅ በጌ ምድር፣ በደቡብ ጎጃም፣ በሰሜን ወገራ፣ ጸገዴ፣ ወልቃይት፣ በምዕራብ ደግሞ ስናር የሚባለው የሱዳን አይ ቲንክ ስናር ይመስለኛል ሱዳን እና 14 አውራጃዎች በውስጡ ነበሩበት ማለት ነው። የሱዳን ድንበር ሱዳን አሁን ሱዳን የምንለው ነው ድንበሩ።
ከተሞች በጣም ብዙ ተጠቅሰዋል፣ ግን የሚታወቁትን የተወሰኑትን ላንሳ። አንደኛው ደንቢያ ነው፣ ትልቁ ከተማ ማለት ነው። ሁለተኛው ፎገራ ነው። ፎገራ ምናልባት ወረታ ምናምን ሊሆን ይችላል። ፎገራ የደንቢያ ግዛት ውስጥ ነው የነበረው እንጂ የበጌ ምድር አልነበረም። ከርብ ወደዚህ ያለ ስለሆነ ፎገራ፣ እንፍራዝ፣ አሮጌ እና አዲስ ጎርጎራ የሚባል ኢቭን እንትናንም ጠቅሰውታል። ደንቀዝ ምናምን ይጠቀሳል በኋላ ማለት ነው። እነዚህ ከተማዎች ነበሩ። አራተኛው ትግሬ ግዛት ነው። ትግሬ ግዛት በደቡብ በጌ ምድር ያዋስኗል። በምዕራብ መዘጋ፣ ጸለምት፣ ስሜን የሚባሉት እንትን ይሉታል በምዕራብ ማለት ነው። እነዚህ አውራጃዎች ናቸው አሁን የጠቀስኳቸው። መዘጋ፣ ጸለምት እንትን ይላል። ዋልድባ የሚሉታል በኋላ መዘጋ የሚሉት እነዚህን ያካትታል። በምስራቅ ቀይ ባህር ያዋስነዋል። በሰሜን ደግሞ አይ ቲንክ ኑቢያ ወይም ሱዳን፣ አሁን ሱዳን የምንለው ማለት ነው። እስከዛ የሚያዋስን የነበረው 27 አውራጃዎች ነበሩት። በጣም ከሌሎቹ የሚለየው ትግራይ ወይም ትግሬ ግዛት የሚለው ከሌሎቹ የሚለይበት ምክንያት ምንድን ነው? 3 ንዑስ ግዛቶች ነበሩት። ከአውራጃ በላይ የሆኑ ከግዛት በታች የሆኑ 3 ንዑሳን የሆኑ ግዛቶች ነበሩት። እነዚህም ንዑሳን ግዛቶች ትግሬ መሆን፣ ትግሬ እና ባህር ነገስ ወይም ባህር ነጋሽ ይባላሉ። ከተማቸውን ልጥቀስልህ። ትግሬ መሆን ዋና ከተማው አክሱም ነው። ትግሬ የሚባለው ዋና ከተማው አውዘን ነው። አውዘን አሁን ሀውዜን የሚሉት ማለት ነው። ባህር ነገስ ድባርዋ ነው። አሁን ከአስመራ በደቡብ 25 ኪሎ ሜትር ርቀት ላይ የሚገኝ ድባርዋ የሚባል ቦታ ነው። እነዚህ ነበሩ እና ባህር ነገስ የሚባለው ለእንትናን ያካትት ነበረ። በቅላ፣ እገላ፣ ሐማሴን፣ ማርያን፣ መረታ፣ ሰርዌ፣ ዘንገሬን የሚባሉ አካባቢዎችን ወይም አውራጃዎችን ያስተዳድር ነበረ ማለት ነው። አምስተኛው ኪንግደም ኦፍ ጎጃም ወይም የጎጃም ግዛት ነው። የጎጃም ግዛት በአባይ የተከበበ ነው። ፔንሱላ ነው ብለውም የጻፋሉ። በአባይ ወንዝ ይከበባል። በሰሜን ደንቢያና በጌ ምድር ያዋስነዋል። በምስራቅ አማራ ያዋስነዋል። በደቡብ ጋፋትና ቢዛሞ ያዋስኑታል። በደቡብ በኩል ማለት ነው። በምዕራብ አገው ምድር የምንለው ሜይ ቢ አገው ምድርን ካካተተ ደግሞ ወደ ሱዳን ድንበር ያለው ማለት ነው። ከተሞች በጣም ብዙ ናቸው እዚህ የተጠቀሱት፣ ግን ዋናው ከተማ ትልቁ ከተማ ተባለው ታቢያ ነው የሚባለው። ታቢያ እንግዲህ ታቢያ ጤፍ ነው ታውቃለህ፣ እንዴት ጤፍ የሚል ስም እንደሰጡት ማለት ነው። ጤፍ አብቃይ ቦታ ማለት ነው። ሜይ ቢ ምስራቅ ጎጃም ይመስለኛል ይሄ ቦታውን። አሁን እርግጠኛ የት ነው የሚለውን ነገር ማወቅ አልቻልኩም። በጣም ብዙ ከተሞች ተጠቅሰዋል እዛ ውስጥ እና እንግዲህ በነዚህ ከነዚህ ተጨማሪ አንጎት፣ ወለቃ የሚባሉ ግዛቶች ነበሩ። ሸዋም ሳምታይምስ ወደዚህ ይካተት ነበረ። ከሸዋ ለምሳሌ እንትናን ማርቤት ያካትቱት ነበረ። ማርቤት ይሉታል አሁን መራቤት የሚሉት ማለት ነው። ማርቤት ነው የሚባለው። መራቤት ነው የሚባለው። ይቅርታ መራቤት ነው። ሌሎቹ በደቡብ ብዙ ኢንዲፔንደንት አለ። አይ ቲንክ በኋላ የዘመነ መሳፍንቱ ጊዜ ሲመጣ የምናነሳ ይመስለኛል። እሱም በዲቴይል የሆነ ነገር ልናነሳ እንችላለን። ራሳቸውን የቻሉ የተባሉ አውራጃዎች በዚህ በሰለሞን ስርወ መንግስት ዘመን በተለይ አሁን የተቆጣጠረው ንጉሱ ተቆጣጥሯቸው ከነበረው ስንመጣ ስሜን የሚባል ግዛት ነበረ። በሰሜን ጸለምትና ትግሬ፣ በደቡብ ወገራ፣ በምስራቅ አበርገሌ የሚባል አውራጃ ነው ይሄኛው። በምዕራብ ደግሞ ጸገዴ የሚባል አውራጃ ያዋስኑት ነበረ። ወገራ የሚባል ፕሮቪንስ ነበረ። ወገራ ደግሞ በሰሜን ስሜን፣ በደቡብ ደንቢያ፣ በምስራቅ በጌ ምድር፣ በምዕራብ ጸገዴ ያዋስነዋል። መዘጋ የሚባለው በሰሜን ትግሬ፣ በምስራቅ ጸለምት፣ በምዕራብ ወልቃይት፣ በደቡብ በኩል ደግሞ ጸገዴ ያዋስነዋል። ጸገዴ የሚባለው አውራጃ ደግሞ በሰሜን መዘጋ፣ በደቡብ ደንቢያ፣ በምስራቅ ስሜንና ወልቃይት የሚባለው ራሱን የቻለ አውራጃ ነበረ። እንዲሁ በተመሳሳይ በሰሜን ቤጃ ነው የሚያዋስነው፣ በደቡብ ደግሞ ኑቢያ ነው፣ በምዕራብ ስናር ነው፣ በምስራቅ ደግሞ ጸገዴ መዘጋ ያዋስኑት ነበረ። ሌላ ሙገር የሚባል እንትን አለ። አልፎ አልፎ እንትናን እንደ ፍራዝን እንደ እንትን አድርጎ ይቆጥሯቸዋል፣ እንደ ራሱን የቻለ አውራጃ እንደሆነበት። ፍራዝ እንደሱ ነው አያውቅም። ሳምታይምስ እንደዛ የሚያደርጉት ዋና ትልቅ ከተማ ሆኖ የባሪያ መነገጃ ቦታ ስለነበረ ነው። እና ከተማው ትልቅ ከተማ ነው። ቅድም ግን ሳቀርብልህ በደንቢያ ግዛት ውስጥ ያለ ከተማ ነው እንፍራዝ አንዱ ማለት ነው። ግን እንፍራዝን አንዳንዴ እንደ አውራጃ አድርገው ይወስዱት ስለነበረ ነው። ሙገር የሚባለው አውራጃ አይ ቲንክ በአማራ ኪንግደም በሚባለው አካባቢ የነበረ ነው። ለዚህኛው አካባቢ አይደለም፣ እዛ የነበረ ነው። በአጠቃላይ በንጉሱ ቁጥጥር ስር የነበሩት ግዛቶች እነዚህ ናቸው። የሰለሞን ስርወ መንግስት ከ16ኛው መቶ ክፍለ ዘመን መጀመሪያ በኋላ ሲያስተዳድራቸው የነበሩ ግዛቶችና አውራጃዎች እኒን ይመስሉ ነበሩ። ግን ሌሎቹ ከዛ በፊት በጣም ብዙ ናቸው። ቅድም ሳነጋው ኪንግደም ኦፍ ፈጠጋር፣ ኪንግደም ኦፍ ወጂ፣ አሁን ወንጂ የሚሉት ማለት ነው። ዝዋይ አካባቢ ያለ ወጂ፣ ኪንግደም ኦፍ ከምባታ፣ ሀዲያ፣ ደዋሮ፣ ይፋት፣ አዳል
ናሪያ፣ ፈጠጋር ቅድም ብያለሁ ይመስለኛል፣ ባሊ በጣም ብዙ ናቸው። እንደዚህ እያለ ቢዛሞ ምን እያለ በጣም ብዙ ናቸው። በጣም ጉራጌ ውስጥ በጣም ብዙ፣ በምዕራብ ኢትዮጵያ በጣም ብዙ ነበሩ። 40 ምናምን ያልናቸው ማለት ነው። እነሱን አሁን ዲቴይል ማብራራት አያስፈልግም ጊዜም ስለሌለን ማለት ነው። አይ ቲንክ ለውይይታችን ሞር ዘመነ መሳፍንትም የፈላውና የተፈጠረው እዚሁ ከባቢ አሁን ያነሳናቸው አካባቢ ስለሆነ እዚህ ጋር ብናቋም የተሻለ ይመስለኛል። መልካም እንግዲህ በሰለሞን ስርወ መንግስት ዘመን ስር የነበሩ ግዛቶች ብዙ እንደነበሩ በስፋት አንስታቸዋል። ምናልባት የዘረዘርካቸውን አካባቢዎች ብዙዎችን በአካል ሂዶ አካባቢውን የሚያቅሰው በደንብ በአእምሮ ውስጥ ካርታ የሚስል ወይም ደግሞ የሚታይ ነገር ስዕላዊ የሆነ በደንብ የተለየ በግልጽ የተቀመጠ የራሱ የሆነ ግዛቶች እንደነበሩት ተቀምጧል። እንደውም ብዙ ጊዜ ሰለሞን ስርወ መንግስት ሲነሳ ድብልቅልቅ ያለ ወይም ደግሞ ዝም ብሎ እንደመጣላቸው የሚመሩ አይነት አድርጎ የሚረዳ ሰው አለ። ብዙ ጊዜ እንደዛ ነው ብዙዎቻችን የምንገነዘበው። ግን አሁን ባቀረብካቸው ማስረጃዎች መሰረት በግልጽ የተቀመጡ ስዕላዊ የሆኑ ግዛቶች እንደነበሩ እኔ መረዳት ችያለሁ። ስፔሻሊ ደግሞ አሁን ላይ በተለይ ሰሜን እና ሰሜን የሚለው ለይተው ነው በትክክል ያስቀመጡት። የቦታ ስምንና አቅጣጫ ጠቋሚ የሚሉትን የቃሉን ትርጓሜ አሁን ያለው የግርግር የፖለቲካ ምን ብሎ እንደሚጠቀመው የምታውቀው ነው። የሆነ ማለት እነሱን ወደሚፈልጉት አቅጣጫ አድርገው ነው የሚጠቀሙት። ከዛ ጋር ግን የቦታ ስምና የአቅጣጫ ጠቋሚ ስም ሆኖ በደንብ ተለይቶ የተቀመጠ እንደሆነ እዚህ ጋር መረዳት ይቻላል ማለት ነው። ስለዚህ ብዙ ጭቅጭቅ የሚያስነሳ ጉዳይ የለውም። ወደሚቀጥለው ጥያቄ እንለፍና እንግዲህ በዚህ ቅድም በዘረዘርካቸው የሰለሞን ስርወ መንግስት ግዛቶች ውስጥ የትኛው ህዝብ ነው የትኛው ህዝብ ነበር ወይም ደግሞ የትኞቹ ህዝቦች ነበሩ በእነዚህ ግዛቶች ስር የነበሩት ህዝቦች እነማን ናቸው የሚል ጥያቄ ቢነሳ ማን ናቸው የነበሩት በእነዚህ ግዛቶች ውስጥ የሚል ጥያቄ ወደ አንተ ላምጣ። መልካም እንግዲህ በእነዚህ ግዛቶች ውስጥ በጣም ብዙ ህዝቦች አሉ። ዛሬ ላይ ያሉ ህዝቦች ነበሩ፣ ድሮም የዛ ጊዜ ነበሩ። የመጣ ሌላ ቦታ ምናምን አታገኘውም። አሁን በተለይ ከግራኝ መሐመድ ጦርነት የምንለው ይሄ ከ16ኛው መቶ ክፍለ ዘመን መጀመሪያ በኋላ ያለው አሁን ያሉት ኢትዮጵያውያን ነበሩ። ምናልባትም የጠፉ ጋፋቶቹ ሊሆኑ ይችላሉ። ጋፋቶቹ ጠፍተዋል። ነገደ ወይጦቹ እየሟሸሹ ነው አሉ፣ ግን አልጠፉም። እንዲጠፉ ግን ብዙ ስራ እየተሰራ ነው፣ ተራክመዋል። ሌላው ህዝብ ግን አለ። አብዛኛው አንሶም ይሁን ዋቴቨር የተፈጠረው ተፈጥሮበት አለ። እርሱ ሁሉ ነበረ በአጠቃላይ ማለት ነው። የተጻፉ መጽሐፍት በዚህ በ1684 ምናምን እነ ጀሮሜ ሉዶልፍ ምናምን ከጻፏቸው ለማየት እንሞክር ምን እንደሚል ማለት ነው። ጀሮሜ the inhabitants of Amhara are the most civilized and polite ይላል። እዚህ ጋር አሁን የአማራ ኪንግደም የአማራ ግዛት የሚባሉ ነዋሪዎቹ በጣም የስልጡንና ፖላይት ናቸው፣ ሩህሩህ ናቸው፣ ማለት የሰለጠኑ ናቸው፣ የተሻሉ ናቸው። ደሞስት ነው የሚለው ደሞስት። ከነሱ ቀጥሎ ይላል ኔክስት ቱ ዘም ከነሱ ቀጥሎ the native of Tigray or the true Abyssinians ይላል። እውነተኛዎቹ አቢሲኒያን አበሻዎች ማለት ነው። ትግሬዎቹን እውነተኛ አበሻዎች አላቸው። እነዚህ ከነሱ ቀጥሎ ደግሞ ምንድናቸው ማለት ነው? ሞር ሲቪላይዝድ እና ፖላይት ናቸው አላቸው ማለት ነው። የሰለጠኑ ስልጡኖች ናቸው፣ ዘመናዊ ናቸው ማለት ነው። ይሄን አለ። ከዛ ሌሎችን እንትን ደረጃ ነው የሰራላቸው ህዝቦችን አሁን እያነሳ ነው። እዚህ ጋር ምን አለ? ኪንግ ደግሞ አማራ የሚኖረው ህዝብ አለን። ን ትግሬ ውስጥ የሚኖረው አለ ትሩ አቢሲኒያን፣ እነዚህ ናቸው አቢሲኒያን አለ። ኦኬ ቀጥሎ ምን ይላል? ዘሬስት ይላል ኤክሴፕት ደዳሞት። አሁን ከነዚህ ውጭ ይላል ቀጥሎ የቀሩት ከነዚህ ውጭ ያለው ብሎ ምን ይላል መሰለ? ዘሬስት ብሎ ምን ይላል መሰለ? አር ኢንታይርሊ ሩድ ኤንድ ባርባሪየስ ነው የሚላቸው። ሌላውን ዘሬስት ግን ኤክሴፕሽን አለው ከዚህ ውስጥ የሌሉ ማለት ነው። አነሳቸዋለሁ እና ሌላው ከነዚህ ውጭ አሁን ከላይ ከተጠቀሱት ከሁለቱ የትግሬና የደንቢያ የትግሬና የአማራ ግዛት ውጭ ያሉ ህዝቦች ምን አላቸው? ባርባሪየስ ናቸው፣ ሩድ ናቸው፣ ያልሰለጠኑ ኋላቀሮች ናቸው፣ አውሬ ናቸው እንደማለት ነው። እንደዛ ብሎ ጠቀሳቸው እሱ ማለት ነው። በዛ ሲነሳ ግን ከነዚህ ዘሬስት ሲል ኤክሴፕት ያላቸዋለን። ከነዚህ ውጭ የሚለው ማንን ነው? ዳሞት፣ ጋፋትስ፣ ዳሞት ሲልና ኤንድ አገው ሲልና ሁ አፕሮች ሳምዋት ኒረር ቱ ሲቪሊቲ ይላል። እነዚህ ወደ ስልጡንነት የተጠጉ ናቸው። ሰው በመሃል ናቸው ያሉት ማለት ነው። ወደዛ አራዊት ወዳላቸውም አይደሉም። እነዚህ ባርባረስ አይደሉም፣ የሰለጠኑትም አይደሉም። ግን ወደ መሰልጠን ወደ ሲቪሊቲ የተጠጉ ናቸው አላቸው። እነዛን ግን ከፍ አረጋቸው ማለት ነው። እንዲህ አድርጎ ገለጻቸው። አሁን እዚህ ውስጥ ምን አይተሃል? እዚህ ጋር ዳሞት ጠቅሷል፣
ጋፋትን ጠቅሷል፣ አገውን ጠቅሷል። ሌሎቹን እዚህ ጋር ማለት ሌሎች ያላቸው ብዙ ህዝቦች እንዳሉ ማወቅ ትችላለን። ይህን ትግራይ ውስጥ የሚኖሩትን እና አማራ ውስጥ የሚኖሩትን ህዝቦች ጠቅሷቸዋል። ግን በደም ሁሉም አንድ ናቸው አብዛኛቸው ከተጠቀሱት ማለት ነው። ዳሞት ሲል የጎጃሞቹን ነው። ጎጃም ውስጥ ዳሞት የሚባል ቋንቋ የሚናገር ህዝብ ነበረ። ያን ነው እንደዛ ዳሞት የሚለው እንጂ የወዲያኛውን ዳሞት አይደለም። የወዲያኛው ዳሞት ከሆነም አይ ቲንክ ቢሆን ጋፋትን ስላነሳ ሜይ ቢ ጋፋት ቀጥሎ ዳሞት ስለሆነ ሊሆን ይችላል ብዬ አስባለሁ። ስለ ሸዋንም ስለሚያራይ ምንም ይሁን ምን ግን እነዚህ ናቸው ብሏል። ሌላው ምን ይላል? አመንግ ዘ ኔሽንስ እነዛ እንትን ናቸው ያላቸው እነዚህ ሩዴን ባርባረስ ካላቸው ምን አለ? ደጋላስ ይላል ሁ ፈርስት አላርምድ ዘ ወርልድ ኢን 1542 በ1542 በፈረንጆቹ ዓለምን ለዓለም የታወቁ የተገለጡና ዓለምን ራሱ አላርም ያደረጉት ማለት ነው። የዓለም ትኩረት እንዲሰጣቸው ያደረጉት በመስፋፋቱ ማለት ነው። እነዚህም የሚገኙበታል ነው እዛ ውስጥ አሉ ማለት ነው። እና ብዙ ናቸው። አካባቢው ችግር ፈጥረዋል። የምስራቅ አፍሪካውን እንትን አዛብተውታል ምናምን የሚል ነገር የጻፈዋል እንትን ማለት የነሱ ተጽዕኖ ለመግለጽ ማለት ነው። ስለዚህ እዚህ ጋር ኦሮሞም ተጨመረ ማለት ነው። አሁን ህዝቦችን እያየን ነው እነማን እንዳሉ ማለት ነው በንግግራቸው ውስጥ ማለት ነው። አምደ ጽዮን በዜና መዋሉ የፈላሻዎችን ጠቅሷል። ፈላሻ ወይም ከመ አይሁድ ብሎ የጻፋቸው ማለት ነው። በስሜን በጸለምትና በወገራ ስዋጋ ወታደሮች ሲዋጉ ብሎ ይሄንን ወጋን አይነት ነገር ጠቅሷል። ቅድም ሳነሳው ስለነበረ በመግቢያው ማለት ነው። ሌላው አፄ ይስሐቅ ነው። እስከ ወገራ መጥቶ ቅድም ያነሳ ነው። እሱም ፈላሻ ሜንሽን አድርጓል። እንዲያውም ስፔሲፊካሊ አሹር ኦፍ መረባ የሚለው ማለት ነው የመረባን አሹር የሚባለውን ፈላሻ ደመሰስኩት ብሎ እንደጻፉት ማለት ነው። ከዚህ ውጭ በምን ምን ተጠቅሷል መሰለ? አዳል፣ ኦሮሞ፣ ሻንቅላ፣ ዳሞት፣ ጋፋት፣ አማራ፣ ትግሬ፣ አገው፣ ከምባታ፣ ሀዲያ ኔቲቭስ የሚሏቸውም ደግሞ አሉ። እነማን እንደሆነ አናውቅም። ሜይ ቢ ቅባንቱ ሊሆን ይችላል። ኔቲቭስ የሚሏቸው ማለት ነው። እነዚህም ኔቲቭ ናቸው። ነገራችን ላይ ኔቲቭ ያልሆነ አይደለም፣ አዲስ ካልቸር ስለተቀበሉ ነው እንጂ አብዛኛዎቹ ኔቲቭ ናቸው እዚህ ውስጥ ያሉት ማለት ነው። አሁን በኢትዮጵያ የምናውቃቸው ህዝቦች ሁሉ በዛ ጊዜ እንደነበሩ መረዳት እንችላለን። እንዲያውም የቀነሱ ናቸው እንጂ ያሉት በዛ ጊዜ ያልነበረ በኋላ የተጨመረ የለም፣ የነበሩ ናቸው። እንዲያውም ጫና እየተፈጠረባቸው ሄዱ እንዳሉ ነው። ነገር ግን በእኛ ሀገር መጽሐፍ ውስጥ የህዝቦች ታሪክ አይነገርም፣ ነውር ነው። የህዝብ ታሪክ፣ የሃይማኖት ጉዳይ፣ ሌሎች ምናምን አይወሳም፣ ነውር ነው። ካነሳን በኔጌቲቭ መንገድ ነው እኛም ኢትዮጵያን የምናነሳው። ዜና መዋዕሎቻችንም ስናይ የሆነ ነገር ስታይ በአድ አምልኮት ይጠቀሳል። የሌላው ሃይማኖት የሌላው ቋንቋ ሜንሽን አይደረግም። ከዛ በኋላ እንደ ባዕድ ነገር እንዲያውም አይጸድቅም፣ ይጸድቃል ወደሚል ሁሉ ይገባል። ሳምታይምስ ሌላ ነገር ያመጡበታል። የተለያየ ነገር እያደረገ ስሙን ያጠፋል። ለምሳሌ አሁን በቤተ እስራኤሎች ላይ ሲዘምቱ የሚያደርጉት አይሁድ ምናምን ሰቃሊያነ ክርስቶስ ምናምን የሚል ነገር እያመጡ ነው እንትን የሚያደርጉት የእንትኖች። አገዎቹ ደግሞ ወደ ጣዖት አምልኮቱ ተቀየረ፣ ገዳማችን እንዲያደረገ ምናምን አደረገ እያሉ አገው ላይ ከባድ ዘመቻ ተካሂደዋል። በተለይ ጎጃም አገዎቹ ላይ ማለት ነው። እንዲህ ነው የነበረውና ሜንሽን የሚያደርጉት በሌላ መንገድ ነው እንጂ ሪል የአገው ታሪክ ምንድን ነው? ምን ያመልካሉ? ምን ይኖራሉ? ምን ይበላሉ? በምን መንገድ ይኖራሉ? ግንኙነታቸው ምን ይመስላል? ኢኮኖሚ ስርዓታቸው ምንድነው? ፖለቲካቸው ምንድነው? ዴር ካልቸር ቫሊዩስ ኖርምስ ምንድነው? ማንም አይነግርም። ነውር ነው፣ አይነገርም። ንጉሱ ሲዘምት ያጋጠመውን ነገር ለንጉሱ እንትን አድርገው ይገልጹት ነበር። ለዛ ነው ብዙ ህዝቦች የማይገለጹት በእኛ ታሪክ ማለት ነው። ይህንም ፈረንጆች ናቸው ብዙውን የሚነግሩን። አብዛኛውን ጊዜ ፈረንጆች ናቸው። የኛ ጽሁፎች ይህን አይነግሩም። ዛሬም ድረስ የሚጽፉ የታሪክ ጸሐፊ ተብሎ የህዝብን ስም መጥቀስ አይፈልጉም፣ አይፈልጉም። ለዛ ነው ብሔር ብሔረሰብና የሚባል ነገር የሚያማቸው አብዛኛዎቹ ዛሬ ማለት ነው። አይወዱም እንደዛ አይነት ነገር። ግን ጠብቀውት ነው የኖሩት እኮ ራሱ እዛ አብረው ቀጥሏል። ህዝቡም አይጠፋም፣ በራሱ ዝም ብሎ አይጠፋም ሲዋጋ ስለነበረ ማለት ነው። ያን ማየት እንችላለን። ለዚህም ይመስላል እንግዲህ የታሪክ ሽሚያ ውስጥ ገባን። አሁን አየሁ የአንዱን ቡድን ታሪክ እንትን ውስጥ ነው በማሳደግ መጣው። ምናልባት ዘመነ መሳፍንት ላይ እናነሳዋለን። ኪንግደም ኦፍ ትግሬ፣ ኪንግደም ኦፍ አማራ እና ኪንግደም ኦፍ ሸዋ የሰለሞን ስርወ መንግስት በመመስረት ትልቅ ሚና አላቸው ብያለሁ አይደለ? ከዚህ ውስጥ ሸዋ ገለልተኛ ይሆናል በኋላ በዘመነ መሳፍንት ጊዜ። ሌሎቹ ግን እነዚህ ኪንግደም ኦፍ አማራ፣ ኪንግደም ኦፍ ትግሬ ይስፋፉና ጎጃምን፣ ጎንደርን ለሁለት ይቀራመቱታል፣ ወሎንም ለሁለት ይቀራመቱታል። ጎጃምን ኪንግደም ኦፍ አማራ ብቻውን ይዘዋል። አንድ ትልቅ ግዛት ያደርጉታል። ሌሎችን እንትኖች ያጠፋሉ። በዚህ በ19ኛው መቶ ክፍለ ዘመን ጊዜ ማለት ነው። እነዚህ ትልቅ ተጽዕኖ ፈጣሪ ሆኖ እንዲመጡ ተደርጓል። የእነዚህ ታሪክ ሞር ጎልቶ እንዲታይ፣ በዓለም ታሪኩ ጎልቶ እንዲታይ ያደረጉት በዚህ ምክንያት ነው በአብዛኛው ማለት ነው። ለዛ ነው የተለየ ትሩ አቢሲኒያንስ ምናምን እያሉ የሚጽፉልን ማለት ነው። እንግዲህ ህዝቦች ከተጠቀሱም ቅድም እንደነገርኩ በጦርነት ጊዜ ወይም በሆነ ነገር
ድል በመደረግ ባለመደረግ በመጥፎ አምልኮ ምናምን ነው የሚጠቀሱት እንጂ ህዝቦች አይጠቀሱ ነበረ። አባ ጊዮርጊስ ዘጋስጫ ጠቅልል አድርገው በ15ኛው እና በ14ኛው መቶ ክፍለ ዘመን የነበሩ አባት ናቸው። ኢትዮጵያውያን ከናናውያን ናቸው፣ በደማቸው ዘራቸው የከናን ልጆች ናቸው ብለው ተናግረዋል። አብዛኛው ኢትዮጵያን አሁን በዚህ ችግሩ አሁን የምናወራበት ማለት ነው አሁን ከበር ያደርግነው ኤሪያ እንደዚህ እንደነበሩ ተናግረዋል። አንድ አይነት ህዝብ ነው የነበረው፣ ግን በተለያየ ጊዜ ሶሻሊ ኮንስትራክትድ የሆኑ እንትኑ አይዴንቲቲስ ዴቨሎፕ ይደረጋሉ። በቋንቋ ምክንያት ዴቨሎፕ ይደረጋል። በሃይማኖት ምክንያት ያደገ ያለ በሆነ ነገር በተለያየ መንገድ የራሱን አይዴንቲቲ ዴቨሎፕ እያደረገ ይመጣል። እሱ በዛ የተለያየ እየሆነ መጥቶ ነው እንጂ ከመጀመሪያው በደሙ አንድ ነው። ዛሬም የዲኤንኤ ጥናት የሚያሳየው እሱ ስለሆነ ኦኬ ታንክ ዩ። መልካም እንግዲህ እንዳጠቃላይ በሰለሞን ስርወ መንግስት ዘመን የነበሩ ህዝቦች ወይም ደግሞ በዛ ግዛት ስር የነበሩ ህዝቦችን በማስረጃ ጠቅሳቸዋል። ብዙዎች ያኔ አሁንም ያሉ የዛኔም የነበሩ ምናልባት ደግሞ የዛኔ ከነበሩት አሁን ላይ የጠፉ አደጋ ውስጥ የወደቁም እንዳሉ አንስተሃል። ስፔሻሊ በኋላ በዘመን መሳፍንት እናነሳዋለን ያልከው ይህ የትግራይ ግዛት የሸዋና የአማራ ግዛት የሚባለው እንዴት እንደሆነም አሁንም ድረስ አለ። በነገራችን ላይ በትግራይ ልሂቃን በኩል በተለይም የሃይማኖት መሪ ነን በሚሉት በኩል ከሸዋ ጋር ያላቸው ነገር የሆነ የለየለት እንትን አለ። እንደውም የሆነ ጊዜ አንስተነው እናውቃለን። አሁን ያለው የሲኖዶስ እንትን ሊቀ ጳጳስ የኢትዮጵያ እንትኖች ሲሰየሙ የሚሰጠው ስም ከዚህ ከሸዋው እና ከትግራይ ወይም ደግሞ ከአክሱም እንትን ጋር የነበረውን እሱን የሆነ ጊዜ አንስተነው እናውቃለን። የሆነ ረጅም ጽሑፍም በግል ያጋራው ነበር። ሜቢ እናነሳዋለን ከዛ ጋር የሚያዝ ነገር ካገኘነ። እንዳጠቃላይ እንግዲህ በእነዚህ ግዛቶች ውስጥ የነበሩ ህዝቦች እነዚህ ከነበሩ በዛ ግዛት ውስጥ የነበረው ህዝብ የራሱ ሃይማኖት እምነት አለው። ሜቢ አብዛኛውን የሰለሞን ስርወ መንግስት ራሱን ሲያስፋፋን የክርስትና እምነትን ጎን ለጎን ይዞ ነው የሄደው። ቅድም ያነሳው ሃይማኖትና መንግስት ተጋብቶ የቀጠለበት ኢቭን እስካሁን ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመንግስት ላለመላቀቅ ሌላ ችግር ውስጥ የምትገባበት ራሷን ቁማ ለመቀጠል የምትቸገርበት ሁኔታ ከዛን ጊዜም ጀምሮ የመጣ እንደሆነም ያሳያል። በዋናነትም የክርስትና እምነትም የተስፋፋው በዛ መንገድም ስለነበረ እንግዲህ በዚህ ወቅት የነበሩ ህዝቦች ወይም በዚህ ግዛት ውስጥ የነበሩ ህዝቦች የሚከተሉት ሃይማኖት ምንድን ነው ወይም ደግሞ በዛ ዘመን የነበረው ሃይማኖት እነማን ናቸው የሚለውን ጥያቄ ማብራሪያ ብሰጥበት ወደ አንተ ልምጣ። ኦኬ በወቅቱ የነበሩት ሃይማኖቶች የተጠቀሱ ናቸው። ላይክ ጀሮሜ ሎቦ ጽፏል ገጽ 71 ላይ ይላል ፕሮቪንስስ አር ፕሮቪንስስ ሲል አውራጃዎች ሲል በየግዛቶች ውስጥ ያሉም ፕሮቪንሶቹም ራሳቸው ማለት ነው። እነዚህ በአጠቃላይ በግዛቶች በኤምፓየር ውስጥ ካሉት ሲጠቅስ ነው። ፕሮቪንስ አር ኢንሂቢትድ ባይ ሞርስ ይላል ሙስሊሞች ማለት ነው። ፔጋንስ ይላል ምንድነው የአረማውያን ነው የሚላቸው አብዛኛው የቅማንቱን ነው እንደዛ የሚሉት። እዚህ ውስጥ አገዎቹንም ያካትቷቸዋል ሌሎቹ ማለት ነው። ጀውስ የአይሁድ እምነት የሚከተሉትን ወይም የኦሪት እምነት ተከታዮችን ነው። ክርስቲያንስ ይላል መጨረሻ ላይ ክርስቲያኖችም ይላል። እነዚህ አራት ቡድኖች ተጠቅሰዋል። እስልምና፣ ፓጋኒዝም የሚሉትና ወይም ፔጋኒዝም፣ ጁዲያዝም እና ክርስቲያኒቲ የሚባሉ ነገሮች ተጠቅሰዋል ማለት ነው። እነዚህ ናቸው በኢትዮጵያ ውስጥ የነበሩ በዛ ጊዜ ሜንሽን የተደረጉት። እዚህ ጋር ምን ይላል እሱ ዘላስት ሬኒንግ ኤንድ ስታብሊሽድ ሆን ይላል። አሁን የመጨረሻ የተጠቀሰው ማለት ነው ክርስትና ነው። ክርስትናው በመጨረሻ የተጠቀሰው ማለት ነው ምንድነው? እያደገ ያለ ነው። ሬኒንግ እያደገ እየገነነ እየነገሰ ያለ ነው ይላል እና ዌል ስታብሊሽድ ነው ይላል። ለምን? የንጉሥ ስርዓት ስለሆነ ማለት ነው። ቅድም መግቢያ እነ ይኩኖ አምላክና እና አባ ተክለ ሃይማኖት በሰሩት ነው ወሃቦ ሲሶ መንግስት በሚለው ማለት ነው። ተካየዱ ምስለ ይኩኖ አምላክ ተካየደ ምስለ አቡነ ተክለ ሃይማኖት ወሃቦ ሲሶ መንግስት ብላት ያለው ማለት ነው። እሱን እዚህ ጋር ስታመጣው ይሄን ነው የሚያሳየን። በመንግስት ደረጃ የሚሳተፍ በፖለቲካ የሚሰበክ መንግስት ቤተክርስቲያናትን የሚሰራ ህዝብን እያስገደደ የሚያጠምቅበት ምናምን የነበረ ነው። ለዛ ነው እያደገ እየሰፋ የነበረው። ሌሎቹ ደግሞ ምን እየሆኑ እየሟሙ እየማሸሹ የሚሄዱበት ነገር ነው የነበረው። እስልምና በራሱ በአካላዊ የሆኑ ቦታዎች ሳይሆን ወደ ጠረፍ ወደ ዳር ዳር እየወጣ እንዲሄድ የተደረገበት ነበረ ማለት በዛ ዘመን ማለት በግራኝ መሐመድ የተስፋፋ ነበረ። ግን እርሱ እየቀረ ወደ ዳር 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 የሆነ ላይ አፋሩ ሶማሌው በደቡብ በኩል የሆነ ቦታ ምናምን እንደዛ ነው እንዲሆን እንትን የተደረገው ማለት ነው። በዚህ መንገድ የነበረው ዝሮ ግን እነዚህ ነበሩ። ሌላው በጣም የሚገርመው እንትና ጀሮሜ ሃይማኖት የሌላቸው ህዝቦች ብሎ የጠቀሳቸው እንትኖች አሉ የሆኑ የሚከተሉትን ብሎ ማለት ነው። ምን ይላል? ሽንቶ፣ አሪስ፣
አበራ ነው አሸራ ይሁን አበራ አርቦ የሚባሉ እና የመሳሰሉት ህዝቦች አር ፒፕል ዊዛውት ኤኒ ሪሊጅን ምንም ሃይማኖት የላቸውም ይላል። አይ ዶንት ኖ ምን እንደሆኑ እና አላቃቸውም እነማን እንደሆኑ ማለት ሃይማኖት የላቸውም ይላል። ምን ማለት ነው? ከነዚህ ከላይ ከተጠቀሱት ውጭ ናቸው ማለት ነው። ዝም ብለው የሚኖሩ ሊሆን ይችላል። ሌላው ዳፐር የሚባል ሰውዬ በ1670 ከነ ጀሮሚ ሎቦ በፊት የጻፈ ነው። በ1670 ምናልባትም በ10 ምናምን ዓመት በፊት ቀድሞ ያሳተመ ማለት ነው። ይሄ ሲጠቅስ እንትን ይላል እንትኖቹን ለይቶ ማለት ነው። በግዛቶች ውስጥ ያለውን እንትን እንዴት አድርገው እንዳስቀመጠው ይገርማል። ምን ይላል መሰለ? ትግሬ ፊልድ ዊዝ ኢዶሌተርስ ሚክስድ ዊዝ ክርስቲያኒቲ። ምንድነው? ጣዖት የሚያመልኩ እና ክርስቲያን ናቸው። ግን ፊልድ ዊዝ በቃ ብዙዎቹ ጣዖት አምላኪ ነው የሚላቸው። የህገ ልቦና ማለት ነው። እዛ ውስጥ ያለው የህገ ልቦና እምነት ተከታዮች እና እንትኖች ናቸው የሚበዙት። ሌላም ሊኖር ይችላል ከህገ ልቦና ውጭ ሆኖ ክርስቲያን ያልሆነ ሌላም ከነዚህ ሃይማኖት ተብለው ከሚጠቀሱት ውጭ ሊኖር ይችላል። ግን እነዚህ ሚክስድ ነው አለ፣ ቅልቅል ነው አለ። ይህን ቅልቅል የት እንደሚያመጣው ላሳየ። ቅልቅል ይላል ሚክስድ ዊዝ ክርስቲያን፣ ከክርስትና ጋር ከክርስቲያኖች ጋር ተቀላቅሎ ይኖራል አለ። አንጎት ክርስቲያን ዊዛውት ሚክስቸር አለ። እነዚህ ያለ ቅልቅል ክርስቲያን ናቸው አንጎት አለ። ሸዋ እነዚህም እንትን የላቸውም አለ፣ ሚክስድ አይደሉም ይላል። ግን ሸዋ እንደዛ አይደለም፣ ሚክስድ ነው። አማራም ዊዛውት ሚክስቸር ይላል፣ አማራን ማለት ነው። ዳሞት ሚክስድ ነው አለ። የፔጋንና ምን አለ ልብ በል ዳሞት ጎጃም ወይም በሌላ ቦታ ቅድም እንደነገርኩ ጎጃም ምናምን ከሆነ ማለት ነው። ይሄም ሚክስድ ነው አለ። ወለቃ ሆሊ ክርስቲያን ናቸው፣ ሙሉ በሙሉ ክርስቲያኖች ናቸው አለ። ያው ከአማራ ጋር ተመሳሳይ ነው። ሆሊ የሚለው ሙሉ የሚለው ማለት ነው። በጌ ምድር ሳም ክርስቲያንስ ሞር ፔጋንስ አለ። ያን አሁን አመጣው። በጌ ምድር ትንሽዬ ክርስቲያኖች ግን ብዙ እንትን ነው አለ። ያኛው ፔጋን ነው አለ። ከዛ እንትና ደንቢያ ሳም ክርስቲያንስ ብዙ ፔጋን ነው ይላል። ህገ ልቦና ነው። አሁን ሚክስቸር የሚያደርገው አሁን ከላይ ያመጣው ህገ ልቦና ነው። አየው፣ ከዛ ውስጥ ያለው ሰው እንደዛ ነው። ትግራይ ውስጥም ህገ ልቦና ነበረ። ሸዋም እዚህ ውስጥ የነበሩ ናቸው። ሙሉ በሙሉ ወደ ክርስትና የተቀየሩት አንጎቶች እና አማራ የሚባለው ወለቃ የሚባሉት እንደሆኑ ያሳየናል ማለት ነው። ዝሮ ዝሮ እነዚህ ሃይማኖቶች ነበሩ በኢትዮጵያ ውስጥ። ሌላ ሃይማኖት ሊኖር ይችላል በዛ ጊዜ። አሁን የኦሮሞቹ ሃይማኖት ይኖራቸዋል። ሜይ ቢ ዋቄፈና ወይ አይ ቲንክ ሳምቲንግ ኤልስ አላቅም፣ እንደዚህ ይኖራል በሌላም ቦታ። ዝሮ ዝሮ ግን የተለያዩ እንትን አድርጓቸዋል። እነዚህን በአንድ ላይ ጠቅርጎ ፔጋን ብሎ ጽፏቸዋል፣ ያወራቸዋል ማለት ነው። ኦኬ መልካም። እንግዲህ በወቅቱ በሰለሞን ስርወ መንግስት ግዛት ስር የነበሩ ህዝቦች ይከተሏቸው የነበሩ እምነቶችን ወደ 4 የሚሆኑትን እንደጠቀሱ ጸሐፍት እንደጠቀሱ አንስታል። ምናልባት ፓጋን ምናምን የሚለውን ከዚህ በፊት አንስተነዋል። የቅማንትን ታሪክ ስናነሳ ማን ነበር ስሙ? እንደውም ቅማንት ኦሪታ አረማዊ ገበሬ ምናምን ብሎ የጻፈው ሰውዬ በኋላ ህይወቱ ከማለፉ በፊት እንደውም ይቅርታ ጠይቆበታል የሚል ነገር ሰምቼ አውቃለሁ፣ ካልተሳሳትኩ። ምናልባት እሱን ጉዳይ ወደኋላ ተመለሳችሁ ሄዳችሁ መስማት ትችላላችሁ በዚህ አጋጣሚ። እንግዲህ እንደ አጠቃላይ በዚህ በሰለሞን ስርወ መንግስት ስር የነበሩ ህዝቦች ይከተሏቸው የነበሩ እምነቶች እንደዚህ ከሆኑ ያ ህዝብ መቼም ቋንቋ አለው ልክ እንዳሁኑ። ስለዚህ በወቅቱ ወይም በዘመኑ የነበሩት ቋንቋዎች ወይም ደግሞ በዛ ዘመን በነበሩ ህዝቦች ቅድም በጠቅስካቸው ህዝቦች ይነገሩ የነበሩ ቋንቋዎች እነማን ናቸው? ሜይ ቢ አሁንስ የሌሉ አሉ ወይ? ቅድም በተወሰነ መንገድ የጠፉ ህዝቦች አሉ ስላል ከነዛ ህዝቦች ጋር የጠፋ ቋንቋ አለ ወይስ የለም የሚለውን በእርግጥ በተደጋጋሚ አንስተነው እናውቃለን። ግን በዛ ዘመን የነበሩ በደንብ የሚታወቁ ቋንቋዎች እነማን ናቸው የሚለውን ብጠቅስልን። ወደ አንተ ልምጣ። መልካም። እንግዲህ እኔ ሰዎቹ እንደጻፉት በዛ ጊዜ ስላልነበርኩ የሰዎቹ የጻፉትን ነገር ነው ብዙ ጊዜ እንትን ማድረገው። ሉዶልፍ በ1682 ባሳተመው መጽሐፉ እዛ ጋር አለ። አይ ቲንክ ኒው ሂስትሪ ኦፍ ኢትዮጵያ የሚል መሰለኝ መጽሐፉ። በላቲንም ጽፎታል፣ በእንግሊዝኛም የተተረጎማል ነው። እሱም ማየት ትችላላችሁ። የሚከተለው ዘርዝሯል ቋንቋዎች ብሎ ማለት ነው። ምን ይላል? ኢትዮፒክ ይላል። በሌላ በኩል ደግሞ ልሳነ ግዕዝ ብሎ ጽፏል ማለት ነው። ግዕዝን ኢትዮፒክ ይለዋል። ሌላው ዘላንጉጅ ኦፍ ትግሬ ወይንም ትግራን ብሎታል፣ ወይ ትግሪያን ለማለት ነው። ትግራን ብሎታል። የትግሬ ውስጥ የሚነገረው ቋንቋ ማለት ነው፣ ትግርኛ። ሌላው ዘላንጉጅ ኦፍ አማራ ወይም ዘላንጉጅ ኦፍ ክርስቲያን የሚባለው አምሃሪክ። ሌላ ጋፋት፣ ጋላን ኦሮሞዎቹ ይመስለኛል፣ እኛ የሚለውን ነው ጋልኛ እንደማለት መሰለኝ። ዳሞታን ዳሞትኛ ለማለት ነው። እና አገዊ ብለዋል። እነዚህን ጠቅሷል በእንትኑ ማለት ነው። ሌላው እርሱ የቴሌዜስ የሚባል ሰውዬን ጠቅሶ ደግሞ የጻፈው ነገር አለና ቴሌዜስ ያለውን ነገር እንዲህ ሲል ገልጿል። እንትን ሲያደርግ ማለት ነው there are as many languages as kingdoms አለ። እንደ ኪንግደሞቹ
በጣም ብዙ ቋንቋዎች አሉ ማለት ነው። እሱ ብቻ አይደለም፣ በየኪንግደሞቹ ራሱ ብዙ ቋንቋ እንዳለ ይናገራል። ምን ይላል መሰለ? there are different dialects and inhabitants in one and the same kingdom። በአንድ ግዛት ውስጥ የተለያዩ ነዋሪዎችና የቋንቋ ዲያሌክቶች አሉ፣ ዘዬዎች አሉ፣ ልዩ ልዩ ዘዬዎች አሉ በአንድ ግዛት ውስጥ ራሱ ይለናል። ኪንግደም ኦፍ ደንቢያ ብትወስድ ቋረኛው የሚናገረው ሌላ ነው፣ እንትኑ ዘዬው ሌላ ነው፣ የጭልጋው ሌላ ነው፣ መረባው ሌላ ነው፣ ደንቢያው ራሱ ሌላ ነው፣ አቸፈሩ ሌላ ነው፣ ካይልኛው ፈላሽኛው ሌላ ነው። ይህን ማንሳት ትችላለህ። በተመሳሳይ እንትን ሆኖ ማለት ነው። ሰዎቹም በሃይማኖትም ዳይቨርሲፋይድ ነው። ህግ ልቦና የሚከተላለ፣ ህገ ኦሪት የሚከተላለ፣ ክርስቲያን እየሆነ የመጣለ፣ ሌላም ሊኖር ይችላል። ዊዶ ነው። ይህንን ሁሉ ማየት እንችላለን ማለት ነው። ሰውየው ይህንን ለማሳየት ሞክሯል። ቋንቋዎቹም በዲያሌክትም ይለያያል በብዙ መንገድ ማለት ነው። ዳይቨርሲፋይድ ነው እንጂ አንድ ቋንቋ ገበርድ የሚያደርግ ሙሉ በሙሉ ሁሉን የሚገዛ አልነበረም የሚል ነገር ያስረዳናል። ግን አማርኛ እየሰፋ እንደመጣም ይናገራሉ ሳሙኤል ማለት ነው። he mentioned ዳሞታን፣ ጋፋታን፣ ሸዋን፣ ሰጣን፣ ሸታን እና አገዊ ጎንጅ and the natives ብሎ ዘርዝሯቸዋል። እነዚህም ሁሉ ማለት ነው። ኔቲቭስ የሚላቸው ቅድም እንግዲህ ቅማንተኛው ሊሆን ይችላል። ኔቲቭ የሚሉት አይ ቲንክ እሱን ይመስለኛል ኔቲቭ ብሎ የሚያወራው ማለት ነው። እነዚህን ሁሉ ሜንሽን አድርጓል። ሸዋው የራሱ የሸዋው እንትን አለው። ሳታን እነዚህ የራሳቸው ዘዬ አላቸው፣ የተለያየ ዘዬ አላቸው ብሎ ነው የነገረን ማለት ነው። የነገረን ነው እንግዲህ ዘዬ ሊሆን ነው ቋንቋ ሞር በየትኛው የሊንጉዊስት እንትን በዛ ጊዜ የተጠና የሚለው ሌላ ጉዳይ ነው። አማርኛ ግን ይላል በሁሉም ይነገራል፣ ሁሉም ይነገራል፣ ይሞከራል። ምክንያቱም ክርስትና እስከተስፋፋ ድረስ አማርኛ የግድ ትናገራለህ፣ ወደድክም ጠላህም። በአካባቢው የመንግስት ወታደር እስከተቋቋመ ድረስ መግባቢያ ክርስትና እንትን አማርኛ ነው የሚሆነው። ወታደሩ ምን ይሆናል? ክርስቲያን የግድ ነው። ይሄ ስርዓት ስለነበረ ሊንጋ ፍራንካ ሆኖ አማርኛ እንደቀጠለ ነግሮና ማለት በግዛቶች መካከል የአማርኛ ዘዬ ልዩነቶች አሉ ይለናል። ይሄ ደግሞ የሚገርም ነገር ነው። ፎር ዛት ኦፍ በጌ ምድር ኢዝ ፔኩላር አለ። በጌ ምድር ግን የተለየ ነው ይላል። በጌ ምድር ለምን? ቅማንተኛ ነው የሚችለው፣ አማርኛ በደንብ አይችልም። በጌ ምድር በዛ ጊዜ ማለት የተለየ ነው አለ። ፔኩላር። በተመሳሳይ ደንቢያን እንዴት አድርገው የተለየ እንደሚያደርገው አመጣልሃለሁ። ከዛ ቀጥሎ በት ይላል። አንጎት፣ ሃታ፣ ጎጃም፣ ሸዋን እነዚህ የጋራ ዘዬ አላቸው ይላል። አማርኛ ቢናገሩ የጋራ ዘዬ አላቸው። በጌ ምድር ግን የተለየ ነው አለ፣ ልዩ ነው አለ። የአማርኛ ዘዬ አይደለም ሌላ ቋንቋ ነው ልዩ ያደረገበት ምክንያት ማለት ነው። ዲያሌክት ልዩ አያስብለውም። የዲያሌክት ልዩነት ሊኖር ይችላል፣ ግን እንደ ቋንቋ ማይረዳ ሊሆን አይችልም ማለት ነው። ጋፋት ዩዝ አማሪክ ወርድስ፣ ጋፋት አማርኛ ወርድ ቃላትን ይጨምራል። ኢት ሜክስ ዲፊካልት ይላል ቱ አንደርስታንድ ዘ ላንጉጅ። ጋፋት ምንድነው መሰለ? የጋፋትና የአርጎባ ጋፋት፣ ዛይ፣ ሀረሬ እና የጉራጌ ልዩ ልዩ ቋንቋዎች እነዚህ ሲያወሩ አማርኛ ተናጋሪ ከሆንክ የምትሰማው ይመስልሃል፣ ሲያወሩ ማለት ነው። አማርኛን የሚመስል ግን አትረዳውም እና ዲፊካልት ያደርገዋል ያለው እሱ ነው። ያን አይቷቸው ነው እንደዚህ ያለው ማለት ነው። አማርኛ ይመስላል ግን አይረዳውም። ይህንን ሜንሽን አድርገው ማለት ነው። ደንቢያ ስፒክስ ኤ ላንጉጅ ኦል ቱጌዘር ዲፍረንት አስ ዌል ፍሮም ግዕዝ አስ አማሪክ አለ። ምን ማለት ነው? ደንቢያ ከአማርኛም ግዕዝም ያልሆነ ሌላ ቋንቋ ይናገራል። ይህን ተናገር ማን ነው እሱ? በሌላ ጊዜ ምን ብሎ ነግሮናል? ደንቢያና እንትና በኋላ መጣበታለሁ። እንደዚህ ደንቢያና ደራ ጌታዬ ለማለት ይጉያ ይላሉ። ከዚህ በፊት አንስተነዋል። ይጉያ ይላሉ። ይህ ማለት የኔ ነው፣ ጉያ ጌታዬ ማለት ነው። እንዲህ ይላሉ ብሎ ጽፎናል። ቅማንተኛ እንደሆነ ነገረልን ማለት ነው። ነገረን በፊቱ። ደንቢያ እንደዛ ነው። ደንቢያና በጌ ምድር ፔኩላር የሆነ እንትን አላቸው ማለት ነው። የተለየ ቋንቋ ነው ያላቸው ነግሮናል። ይሄ በዛ ዘመን ማለት ነው። አደር ላንጉጅስ ሌሎቹን ምን ሜንሽን አድርጓለን፣ ምን እንደሚነገሩና እንትን እንደሚሉ ማለት ከምባታን ይላል፣ ጋንላን፣ አገዊ፣ ሻንቅሊ እነዚህ ደግሞ የራሳቸው የሆነ ዲስቲንክቲቭ የሆነ ላንጉጅ አላቸው ራሳቸውን ችለው ይለናል። ሌላም አለ ጎንጋ አይ ቲንክ ጎንጋና እናሪያ አይ ቲንክ ጎንጋና እናሪያ ተመሳሳይ ቋንቋ ይናገራሉ ነው። በነገራችን ላይ እናሪያ የሚባለው አብዛኛው የዝርያው መነሻው ሽናሻ የነበረ ህዝብ ነው። እንደ ከፋ፣ ሸክቾ፣ የም ምን የሚባለው ህዝቦች ያሉበት ነው በዛ አካባቢ ማለት ነው። እነዚህ ተመሳሳይ ነው። እንትናቸውን ራሱ ምን እንደሚሉት ተነግሯል። ለምሳሌ ምን ብሏል መሰለ? በአንድ ግዛት ውስጥ ልዩ ልዩ ቋንቋዎች ይኖራሉ። እነዛ ደግሞ ጌታዬ ለማለት የተለያዩ ነገር ይላሉ። ኢቭን በየአካባቢው የተለያየ ነገር ይባላል አለ። ለምሳሌ ግዕዝ ጌታዬ ለማለት እግዚ ይላል አለ። አማርኛ ጌታዬ ለማለት አቤቱ ይላል፣ የጌታዬም ይላል። ትግሬ አደራዬ ይላል። አደራ ቅማንተኛ ነው፣ ትግርኛ አይደለም። ደንቢያ እና ደራ ይጉያ ይላል። እናሪያ ዶንዛ ይላሉ ጌታዬ ለማለት ማለት
ዶንዛ የሚለው አሁን ካሉ ቋንቋዎች ከየትኛው ጋር ይገናኛል የሚለውን ማየት እንችላለን ማለት ነው። በአጠቃላይ ብዙ ቋንቋዎች ይነገሩ እንደነበሩ ከዚህ ውስጥ ሜንሽን ያልተደረጉ በጣም ብዙ ቋንቋዎች አሉ። የነገደ ወይጦ ቋንቋ ቅርብ ጊዜ ነበረ። አሁን ኦልሞስት ወደ መጥፋት ጫፍ ደርሶ ነው። አይ ቲንክ ማን ነው ኮሄን ነው የሚባል ሰውዬ አንድ ሰው የጻፈው የሆነ ነገር ጽፎ አግኝቻለሁ። እንትናም ቴክስት አለው የጋፋት ሙሉ ባይሆንም ማለት ነው። ይሄንም እንትና ወልፍ ሌስላብ ጽፎት አይቻለሁ። ግን አሁን ጋፋት የለም፣ ኦልሬዲ ዴድ ነው። እንትናም የነገደ ወይጦችም ኦልሞስት ወደ ሙቷል ያለ የምትለው ነገር አይደለም። እና እንደዚህ አይነት እንትኖች አሉ። ዝሮ ዝሮ ግን ቋንቋዎቹ እነዚህ ነበሩ ከሞላ ጎደል ማለት ነው። ብዙ ቋንቋዎች እንደነበሩ ተረድተናል። ኦኬ ታንክ ዩ። መልካም እንግዲህ በዘመኑ ወይም ደግሞ በሰለሞን የሰለሞን ስርወ መንግስት ስር የነበሩ ቋንቋዎች እነማን እንደሆኑ በስፋት ማስረጃዎችን ጠቅሰልናል። ምናልባት ኔቲቭ እያለ የሚያልፈው ሌሎችንም ብዙ ጊዜ ቅማንተኛን ሳይጠቅሰው ያለፈበት ምክንያት ከዚህ በፊት አንስተነዋል በነገራችን ላይ። ምክንያቱም ይህ የሰለሞን ስርወ መንግስት የሚባለው ክርስትና እምነትን ተቀብሎ ራሱ እንደ ሰለሞን ቆጥሮ ሲስፋፋ የነበረው ህዝብ በብዛት የወጣውም ከቅማንትም ነው ተብሎ ስለሚታመን ራሱን ሜንሽን ማድረግም አይፈልግም። ምክንያቱም ሽፍት እያደረገ እንደነበረ ወደ ሌላ አቅጣጫ ወይም ደግሞ ወደ ሌላ የራሱ አዲስ ማንነትም እየፈጠረ ስለነበረ እንደዛ ሳይጠቅሰው አልፎ ሊሆን ይችላል። ጸሐፍትም መጀመሪያ እንደመጡ የሚያገኙት የዚህን ስርዓት መሪውን ነው። የዛ ስርዓት መሪ ደግሞ ወደ ሌላ አቅጣጫ ሽፍት እያደረገ በነበረበት ወቅት በግልጽ መናገርም አይፈልግም። ስለዚህ በስፋት ከዛ አንጻር መውሰድ እንችላለን። የዛሬውን ክፍል አንድ ከማጠናቀቃችን በፊት አንድ ጥያቄ ላንሳና በዚህ እንዘጋለን ማለት ነው። የዛሬው ውይይታችን እንግዲህ በወቅቱ ወይም በጊዜው የነበሩ ግንኙነቶች ምን ይመስሉ ነበር? ማለት በሰለሞን ስርወ መንግስት የነበሩ ግንኙነቶች በግልጽ የሚታወቁ ናቸው ወይ የሚለውንም አጠቃላይ እዛው ላይ መልስ ትሰጥበታለህ ብዬ አስባለሁ። ማለት በነገስታቱና በታችኛው መዋቅር መካከል የነበረው የስልጣን ልውውጥ እንዴት ነው የሚለውን እሱን ነገር ብታነሳው ደስ ይለኛል። ብዙ ሰው የሰለሞን ስርወ መንግስት የሚባለው ሁሉንም ስልጣን በእጁ ጨብጦ ጨቋኝ ወይም ደግሞ በቃ አምባገነን እንደሆነ ብዙ ጊዜ ይነሳልና ግን እንደዛም ሆነም አልሆነም ግን በነገስታቱና በታችኛው መዋቅር መካከል የነበረው ግንኙነት እንዴት ነው ወይም ደግሞ አንዱ ግዛት ከሌላውስ እንዴት ነው ግንኙነቱ የነበረው የሚለውን እሱን ግልጽ ለማድረግ ያክል ይህን ጥያቄ ወደ አንተ ላምጣውና የዛሬው ውይይታችን በዚህ እንዝጋ። መልካም እንግዲህ የተለያዩ ግንኙነቶችን ማየት እንችላለን። እንዲሁ በአጭሩ ማለት ነው። በጣም ብዙ በህዝቦችና በህዝቦች፣ በግዛቶችና በግዛቶች፣ በንጉሰ ነገስትና በግዛቶች መካከል፣ በሃይማኖቶች መካከል የመሳሰሉትን ነገሮች ማንሳት እንችላለን። ጆሮሜ የጻፈውን ገጽ 71 ላይ ያለው ላንሳ። ዳይቨርሲቲ ኦፍ ፒፕል ኤንድ ሪሊጅን ኢዝ ዘ ሪዝን that the kingdom in different parts is under different form of government። ምንድነው የሃይማኖቶችና የህዝቦች ዳይቨርሲፋይ መሆን ብዝሃነት መብዛት ማለት ነው። ልዩ ልዩ ህዝቦች፣ ልዩ ልዩ ሃይማኖቶች መኖሯቸው በአንድ ግዛት ውስጥ የተለያየ የመንግስት ስርዓት እንዲኖር አድርጓል ይላል። ምናለ ዲፍረንት ፎርምስ ኦፍ ገቨርንመንት የተለያየ የመንግስት ስርዓት እንዲኖር አድርጓል። ቅድም ምን ብለናል? ከንቲባ፣ ነጋሽ፣ ራስ፣ መጽሐፈ ላም ምናምን እያልን ያነሳነው ነገር እንዲኖር አድርጓል። ይሄ ብቻ አይደለም የሚለው ሌላ ደግሞ ምን ይላል? and that their laws and customs are extremely various። ካስተማቸው ህጎቻቸው እና ትውፊቶቻቸው ወይንም ልማዶቻቸው እነዚህ እንትኖች ህጎቻቸው ልማዳዊ ህጎቻቸው በሙሉ የተለያዩ እንዲሆን አድርጓቸዋል። ቬሪየስ እንዲሆን አድርጓቸዋል። ኤክስትሪምሊ ነው የሚለው እንደውም ኤክስትሪምሊ ቬሪየስ እንዲሆን አድርጓል። በጣም ብዙ እንዲኖር አድርጓል ማለት ይሄ ሁሉ ተጨፍልቆ አልጠፋም። ዛሬ ኢትዮጵያ በህብረ ብሔር የሚባለው ብሔር ብሔረሰብ የምንለው ለዛ ነው። የተለያየ አካባቢ የተለያየ ኖርም ባህል ምናምን አለው። ጎጃሜውና ጎንደሬው በብዙ ነገሩ ይለያያል። ዛሬ ላይ ብትወስደው ማለት ነው። ወሎዬውና ሸዋ በብዙ መንገድ ይለያያል። እንዲህ አይነት ነገር መረዳት ትችላለህ በሂደት ማለት ነው። ይሄ የተለያየ ነገር መኖሩ ማለት ነው። ይሄን ነገር ፈጥሯል ብሎ ነግሮናል። እንዲህ አይነት ነገሮች ነበሩ። እዚህ ጋር ግንኙነታቸውን ማየት ትችላለህ ማለት ነው። አንዱ አንዱን የሚጨፈልቅ አልነበረም አብዛኛው ጊዜ ማለት ነው። ኤክሴፕት የሃይማኖት ጭፍለቃውና የፖለቲካ ጭፍለቃ ውጭ በነበረው አንዱ ቋንቋ ሌላውን አያጠፋም ነበረ በፊት ማለት ነው ስትመለከተው። ግን የክርስትና መስፋፋት ጋር ተያይዞ የሰለሞን ስርወ መንግስት ጫና እየፈጠረ አማርኛ እንዲማር በተለይ ቅማንቱ ላይ የተደረገው ጫና በጣም ከባድ ነው። ቅማንት እኮ ነው ኮንቨርት የተደረገው ወደ አማራ። ሞር 95% መጀመሪያ አሲሚሌሽን የሚባል የለም፣ ኮንቨርዥን ነው። ልክ ተጠምቀ ክርስቲያን እንደምትሆነው ሁሉ ሲጠመቅ ከቅማንት ወደ አማራነት አመጡት ማለት ነው። አማርኛ እንድትናገር አድርገ፣ ቅማንተኛ እንድትጥል አድርገ ማለት እንደዛ ተደርጎ የተቀየረ ነው የአማራ ህዝብ። ያንን ነው ማየት የምንችለው። ከዚህ ውጭ ሌሎቹ
ተጠብቀው ዘልቋል። ያም ቢሆን ቅማንተኛ ራሱ አልጠፋም በሚገርም ሁኔታ ማለት ነው። ግዛቶች ለንጉሥ ነገስቱ ይገዛሉ፣ ይገብራሉ፣ ትእዛዙን ይፈጽማሉ፣ ይታዘዛሉ ማለት። ነገር ግን ብዙ ጉዳዮች ላይ ነፃነት አላቸው። ገብቶ ንጉሠ ነገሥት በራሳቸው ይሄ በባህላቸው በምናቸው ገብቶ አይፈተፍትም። እንደዛ አያደርግም አብዛኛውን ጊዜ ማለት። ለዛ ነው ሞሮርሌስ ሳጠፋ ጠብቀን ምናምን እንድንዘልቅ ያደረገው ማለት ነው። የግዛቶች ድንበር ቅድም እንደገለጽኩት በቅጡ ይታወቃል። የተለየ ነው፣ በደንብ ይታወቃል። አንዱ ሌላውን አይጥስም። አንዱ የሆነ ግዛት ሂዶ ምናምን አያደርግም። ችግር ቢፈጠር እንኳን ገዢው ለገዢው ይነጋገራል። ለምሳሌ የበጌ ምድሩ እና የደንቢያው ችግር ቢፈጠር ተነጋግረው ንጉሱ የሚፈቱትን ይፈታሉ። እንደዛ ነበር የሚያደርጉት እንጂ እንትን አይደረግም። አንደኛ ህዝብ በአብዛኛው ጊዜ በዘሩ አንድ ነው፣ በባህል በምን የተለየ ሆነው ማለት ነው። ግን ለስልጣን ምናምን እንደዚህ ብዙ ተስገብግበው ችግር የሚፈጥር አልነበረም። ንጉሠ ነገሥቱ መጥቶ ካላጋጫቸው በስተቀር ልክ የደንቢያውን ከንቲባ ከፈላሾቹ ጋር እንዳዋጋው ማለት እንደዚህ አይነት ነገር ካልተፈጠረ በስተቀር ብዙ ጊዜ እንዲህ አይነት እንትኖች ተፈጥሮ አያውቁም ነበረ፣ በአብዛኛው ጊዜ ማለት ነው። እንደዛ አይደረግም። ግዛቶቹ ድንበራቸው ይታወቃል፣ ድንበር አይጣስም፣ ተከብሮ ነው። እነዛ ኢንዲፔንደንት የሚባሉ አውራጃዎች እንኳን ማንም መብታቸውን ጥሳ አያውቅም። እኔ ግዛት ነኝ እነሱ አውራጃ ናቸው ብሎ አይጥሳቸውም። በራሳቸው ነው የሚያስተዳድሩ፣ በራሳቸው ናቸው። ለንጉሱ የሚገባውን ያደርጋሉ፣ ለንጉሠ ነገሥቱ ማለት ነው። እንዲህ ነው የነበረው። ይህን ማየት እንችላለን። አንዱ ግዛት የሌላውን አያጠቃም ነበረ ማለት ነው። ሌላ ዱቫል የሚባል ሰውዬ ዱቫል አይ ቲንክ ፔሬ ይባላል። ፔሬ ዱቫል ነው የሚባለው እንትኑ ሰውዬ ዱቫል ነው ስሙ። 1990 ላይ ያሳተመው መጽሐፍ ላይ ምን ይላል? ጎንደር ዋዝ ዘ አቦድ ኦፍ ዘ ኢምፔረር፣ ጎንደር የንጉሠ ነገሥቱ መኖሪያ ነው ብሎ ጻፈ። እንደዚያ ነው ጎንደር በንጉሠ ነገሥቱ የሚገዛ የንጉሠ ነገሥቱ መቀመጫ ነው። ፎር ኪንግስ ዌር ትሪቡተሪ ይላል። ትሪቡተሪ የተባሉት እነማን ናቸው? ለንጉሱ ገባሪ ናቸው። 4 ይላል። እነዚህ ከዋናው እሱ ከቅድም ከጠቀስናቸው ውጭ ያሉ ናቸው። ማን ይላል መሰለ? ኪንግደም ኦፍ ስናር፣ የስናሩ ንጉስ ፈረስ ይገብር ነበር ይላል። ኪንግደም ኦፍ ናሪያ ወርቅ ይገብር ነበር አለ። ቅድም ናሪያ ብለናል። ኪንግደም ኦፍ ቤጃ እና ኪንግደም ኦፍ ደንጎላ ይመስለኛል። ደንጎላ ወይ ደንጋላ ይመስለኛል። ይሄ ሊነን እና ክሎዝ አይ ቲንክ ምንድን ነው ላይኖን ነው የሆነ ሊነን እና ክሎዝ ነበር የሚያመጡት ማለት ነው። ለንጉሱ የሚገብሩት ግብር በአመት የሚገብሩት እነዚህ ነበር ብለ እነዚህ ግብር ገባሪ ነገስታት ነበሩ ማለት ነው። they were not part of the empire ግን ግብር ይከብራሉ። በኤምፓየር ውስጥ አይደሉም፣ በግዛት ውስጥ አልተካተቱም፣ በትልቁ ግዛት ውስጥ ነገር ግን ይገብራሉ። የጎረቤት ምናምን ሆኖ ማለት ነው። እናሪያ ድሮ ፓርት ነበረ፣ ግን ከኦሮሞ መስፋፋትና ከውጊያው የግራኝ መሐመድ ውጊያ በኋላ ስለጠፉ ለብቻቸው ስለቀጠሉ ራሳቸውን ችለው ግን ይገብሩ ነበረ ግብር ለንጉሱ ማለት ነው። ያን ያደርጋሉ። በህዝቦች መካከል ግንኙነት ብዙም ችግር አልነበረም፣ ህዝብ ለህዝብ ማለት ነው። በምንም መንገድ ትግራይ ውስጥ የሚኖረው ወይም ኪንግደም ኦፍ ትግሬ የሚኖረው ኪንግደም ኦፍ አማራ ወይም ኪንግደም ኦፍ በጌ ምድር ከሚኖረው ወይም ከአንጎት ከሚኖረው ጋር ጠብ የለውም፣ አይጣላም። ማህበረሰቡ አንድ አይነት ነው። ሀበሻ ህዝብ ነው። ሁሉም ሀበሻ ባለው ይታወቃል ማለት ነው። እና በዛ ደረጃ የነበረ ነው። ሌተር ኦን ምናልባትም በኋላ በኦሮሞዎች መስፋፋት ምክንያት የተፈጠረ ነገር እንትን ካላለ በስተቀር ማለት ነው። በክርስትና መስፋፋት ምክንያት ግን ችግሮች እየተፈጠሩ መጥተዋል በኋላ ማለት ነው። የግዛት መስፋፋት እና ሃይማኖት መስፋፋት ጫና እየፈጠረ መጥተዋል። ለምሳሌ ፈላሻዎች ላይ የተፈጠረው ችግር ከርስት መነቀል ምናምን፣ የኑሮ ሁኔታቸው ምስቅልቅል ውስጥ እንዲገቡ ከመሬት በመነቀላቸው በህብረተሰቡ የተገለለ የተጠላ ስራ እንዲሰሩ በዛ ልክ የሚደረገው ስድብ ምናምን ጫና፣ እንዲህ አይነት ነገሮች መጥተዋል በኋላ ማለት ነው። ልክ ቅማንቶችም ላይ እንደዛው፣ ወይጦዎችም ላይ፣ አገዎችም ላይ፣ ሌሎች ህዝቦችም ላይ እንደዚህ አይነት ጫና እንዲመጣ አድርገዋል ማለት ነው። የአዲስ ሃይማኖት እንዲቀበል የቀድሞውን ሃይማኖትን እያዋረዱ እያንቋሸሹ እያጣጣሉ ያለን ስለ ልቦና የሚያጠፉ ቋንቋውን ራሱ የሚያዋርድ አይነት ነገር ተፈጥሯል በኋላ ማለት ነው። እንዲህ አይነት እንትን እንዲፈጠር ተደርጓል። ለምሳሌ ኪንግደም ኦፍ ደንቢያ አይ ቲንክ በኋላ ቢሆንም በድሮ ጊዜ አልነበረም፣ ግን ደንቢያ የቅርብ ጊዜ ስለሆነ የተቀየረው ማለት ነው። በኃይለ ሥላሴ ጊዜ ደንቢያ ሲጠመቅ ሙሉ በሙሉ ሲቀየር ምንድን ነው ያደረገው? ክርስቲያን የሆኑ ወንድሞቹን እንትን ይሄ ምንድን ነው ህገ ልቦናን ይዘው የቀርቡ ቅማንቶችን ስድብ ጀመረ። የደንቢያው ማለት ነው ቅማንት ተቀይሮ ለምን አማራነቱን ለማስመስከር መስደብ አለብህ ያልተጠመቀውን ቅማንት ማለት ነው። ጅራት ያለው የእንጨት ፍሬ ነው፣ የሰሳ ልጅ ነው ምናምን የሚል ስድብ አሁን ቅርብ ጊዜ በ2008 የተገጠመ ግጥም አይታለ። ቅማንትን ጅንጅብል ቆፋሪ ምናምን እያለ ይሰሳደቡ። ልክ እንደዛ ማለት ነው። እንዲህ አይነት ነገር ያመጣሉ። ለምን? የራሳቸውን አዲስ ማንነት ለማስመስከር ለጌቶቻቸው ማለት ነው። እንዲህ አይነት ነገሮች አልፎ አልፎ በዛ ጊዜ ሙሉ በሙሉ ግን አልነበረም። ድሮ ሁሉም የሚቃወምን የነበረው እንጂ እሺ ብሎ የሚቀበል አልነበረም። ይሄ ሌተር ኦን የመጣ ነው።
እንዲህ አይነት ኬዞች ቤተ እስራኤላዎች ላይም ተከስቷል። የተቀየሩ ቅማንቶች ላይ ሸዋ የነበሩ ምናምን። ለዛ ነው አሁን የደነባው ዘር የማርቤቴው ዘር ከሸዋ ተፈናቅሎ ጎንደር የመጣው በዛ ምክንያት ነው። ጫና ስላለው ማለት ነው። መቀጠል አይችልም ከዛ ይዞ ማለት ነው። ሙሉ በሙሉ ትቀየራለህ ተብሎ ስለነበረ እንደዚህ አይነት ነገሮች ነበሩ። ሃይማኖት ብቻውን አልተስፋፋም። ሲስፋፋ ደግሞ አማርኛን አስፋፍቶበታል። ግን ስለ ልቦናን አምጥተዋል። የአማራነት ስለ ልቦና ይጭኑሃል። ባህልህን የራሳቸውን ባህል አምጥተው ይጭኑብሃል። ፖለቲካ አምጥተው ይጭኑብሃል። እነዚህ ነገሮች ደግሞ ዘው የነበሩ እንትን ምን ይሆናል ችግር ይፈጠራል ማለት ነው። ተገደ እንደመደፈር እኮ ነው የሚቆጠረው አንዳንዴ ማለት ነው። ስበር ዳንጀረስ አይደል እንደ አስገድዶ መጥቶ ሲያጠምቅ ምናምን እንዲህ አይነት ነገር ሲመጣ ድግና ላይ ቤተክርስቲያን ሲሰራ ቀውስ ውስጥ እኮ ነው የምትገባው። በጣም ትልቅ እኔ እንዲያውም ህዝቡ ራሱ እንዴት አድርጎ ሰርቫይቭ እንዳደረገን ይገርመኛል አንዳንዴ ማለት ነው። እንዲህ አይነት ጫናዎች ያመጣሉ ነበሩ እንዲህ አይነት ነገሮች ማለት ነው። የሃይማኖት እና ፖለቲካ የፈጠረብን ትልቅ ችግር ነበረ ማለት ነው። ለቅማንት ብቻ ሳይሆን ለሌሎችም ህዝቦች፣ ለበርካታ ህዝቦች ማለት ነው። ኢቨን በትግሬው ሳይድም የቀደመው ቅድም እንዳልከው ሚክስድ ነው ይላል። ያን ሃይማኖት እነዛ የሚከተሉ ሃይማኖት ያን ሃይማኖት የሚከተሉ ትልቅ ጫና ነበረባቸው። ዛሬ ራሱ ወጀራት ከባቢ የነበሩ እንትኖች ማለት ነው። ዋጀራት ነው የሚባለው ከባቢ ስያሜው ራሱ ሰዎቹን ከማግለል ጋር የወጣ ስያሜ ነው። በነገራችን ላይ ኦሪት እምነት ተከታይ የነበሩ ዛሬ ራስ እዛ አካባቢ ቡዳ ተብለው የሚሰቃዩ ህዝቦች በጣም ብዙ ናቸው። ባለፈው ሰልፍ ነው ወይ አይ ቲንክ ወጥተው የእንትናን ሲጠይቁ ማለት የአባ ሰላማ እንትኖችን ጳጳሳትን እየጠየቁ ምናምን በዚህ በፊት አንድ ፕሮግራም ሰርተናል። ዜና ነው ምናምን ሰርተንበት ነበር የነበረውን ጫና ማለት እንዲህ አይነት ነገሮች አሉ። እዛም ነበረ ክርስቲያን ካልሆንክና ሌላ ነገር ካልሆነ በቋንቋም ትገለላለህ ምናምን። ኢቨን ዛሬ አክሱሞች ምንድን ነው የሚደረጉት? አክሱማውያን ምንድን ነው የሚደረጉት? አክሱማውያን እኮ ትግራይ ውስጥ የተገለሉ ናቸው። በነገራችን ላይ ወደ ስልጣን አይመጡ፣ ወደ ብዙ ነገር አይመጡም። እንዲህ አይነት ነገር ከድሮ ጀምሮ የመጣ ነው ተያይዞ ማለት ወጋቸውን ባህላቸውን ጠብቀው ስለኖሩ ማለት ብዙ ጊዜ ከቡዳ ጋር ቡዳ ናቸው ይሏቸዋል። ማይሏቸው ነገር የለም። በጣም በርካታ ነገር ማለት ነው። እነዚህም ማየት እንችላለን። እንዲህ አይነት ነገሮች እየተፈጠሩ እንዲመጡ አድርጓል። በተለይ ክርስትና መስፋፋት ምናምን የሚባለው ነገር ማለት ነው። በዚህ ወቅት እንግዲህ ትልቅ ችግር ያመጣ ደግሞ ሌተር ኦን የህዝቦች ግንኙነትም በመንግስትም በግዛቶች መካከል ከኤምፓየሩ ጋር ችግር እንዲፈጥር ያደረገው የግራኝ አህመድና የጦርነትና የኦሮሞዎቹ መስፋፋት፣ ይህም ሌላ ችግር ፈጥሯል። ሌላ ቀውስ አምጥቷል በፖለቲካው ስርዓት ውስጥ በህዝቦች ግንኙነት ውስጥ ማለት ነው። ይህንን ማየት እንችላለን። ይሄ በኋላ ዘመነ መሳፍንት የሚባለው እንዲወለድ አንዱ ምክንያት ይሄ ነው። አንዱ ትልቁ ምክንያት ነው። ዘመነ መሳፍንት የተወለደበት ምክንያት ኢዮአስ ከወሎ ኦሮሞ እንትኖች ጋር ውቢት የምትባል ሴት አምጥተው በማግባቱ እነዚህኞቹ ቋረኞቹ ተጣሉ። ከዛ እንትናን ጋበዙት። ምንድነው ይሄ እንደራሴ የነበረ ሚካኤል ስሁል የሚባል የትግሬው ገዢ እርሱ መጥቶ እንትን አደረጉ። ተጋደሉ ሲል መጨረሻ ላይ ሙሉ በሙሉ የእጁ ዳይናስ ተቆጣጠረውና ችግር ውስጥ ወደቁ። ዜና እንትን የሚመጣው እንደዚህ ነው። በመንግስት ስርዓት ውስጥ ሌተር ኦን የመጣው ማለት በዚህ ብቻ አይደለም። በነገራችን ላይ ሌሎችንም ነገሮች ማንሳት ትችላለህ። ተከባብረው ለረጅም ጊዜ አንዱ ግዛት አንዱን ጠብቆ ቅድም እንዳልኩ የነበረ ግዛት የፈራረሰው በዘመነ መሳፍንት ጊዜ ነው የፈራረሰው። በዛ ወቅት እንግዲህ የአማራ ግዛት የሚባል እንዳለ ተስፋፋ፣ የትግሬ ግዛት የሚባል ተስፋፋ፣ ሌሎችን ቆረመጨ። ዛሬ ወልቃይት፣ ጸገዴ እና እንትና ጸለምት ምናምን የሚባለው ራያ የሚባሉ ችግሮች የመጡት በዛ ጊዜ የተፈጠሩ ናቸው። በዚህ ዘመን የተፈጠሩት የግራኝ መሐመድ ጦርነት የሚሆን የኦሮሞዎች መስፋፋትና የሰሎሞን ስርወ መንግስት የሚባለው በወቅቱ ሲያደርጋቸው የነበሩት በሙሉ ሌተር ኦን ይህን ወለዱት ማለት ነው። ዘመነ መሳፍንት ይመጣል። ሌተር አይ ቲንክ በክፍል 2 ይመስለኛል። ይህን የበለጠ እናብራራለን። ታንኪዩ። መልካም እንግዲህ በወቅቱ ወይም በጊዜው የነበሩ ግንኙነቶች ምን ይመስሉ ነበር በዚህ በሰለሞን ስርወ መንግስት ለሚለው ጥያቄ ለሰጠ ማብራሪያ ከልብ አመሰግናለሁ። ምናልባት ይህ በሰለሞን ስርወ መንግስት የነበሩ ችግሮች እንዳጠቃላይ ተደምረው በኋላ የፈጠሩትን የዘመነ መሳፍንት ስርዓት ጉዳይ እሱን በሚቀጥለው ክፍል እናነሳዋለን። ያም ሆነ ግን ለዘመነ መሳፍንት ስርዓት መወለድ የነበሩ ምክንያቶች ምን ምን ናቸው የሚለውንም አያይዘን መናነሳ ይሆናል። ለዛሬ እንግዲህ በክፍል 1 ያነሳ ነው የኢትዮጵያ ታሪክ ከዛጉዌ ውድቀት እስከ ዘመነ መሳፍንት የሚለው ይህን ይመስል ነበር። ውድ አድማጭ ተመልካቾቻችን በሚቀጥለው ጥያቄ እንድናነሳው ወይም ደግሞ አያይዘን ወደ እናንተ እንድናቀርበው የምትፈልጉት ሀሳብ ወይም አስተያየት ጥያቄ ካላችሁ በውስጥ መስመር መላክ ትችላላችሁ። በቀጣዩ ክፍል እስከምንገናኝ ለዛሬው በዚህ ብቃን። መልካም ጊዜ ሁላችሁ።